በስመ አብ አሁን ራሱ ፊቴ ግሎ አረገ ተቀላ በቃ ቀረጻውን አቋርጠሽ እንዳትጂ እንደዚህ አይነት ፍቅር እኔ ኤክስፒሪየንስ አድርጌ ጥሩ ባል መሆን እየፈለክ የትናንትና የተነገረብህ ወይም ያየው የአባት ድምጽ ሊጎትት ይችላል። ሴት ልጅ እንደምታሳድግ ነው ልጅ ማሳደግ ያለብሽ ብለሽ ታምኛለሽ? ሁሉ ነገር እሺ እየተባለ ያደገ በቃ አሁን እኔ እኮ እናቴና አባቴ የምለምነውን ከልክለውኛ አያውቁም ምናምን የሚል ሰው አንድ ቆንጆ ጠይቀው የፍቅር ጥያቄ አረዘብን እናቱ ነው ሲባል ራሴን ካላጠፋ ለምን እንደው የምትጠይቁት ታዲያ? አሁን እኔ ለምሳሌ ባሌ ማልቀስ አይደለም ሌላም ቢሆን እመቻለሁ። በቃ ሁሉ ወንዳው የባለቤቱ ትከሻ ላይ ተንስስቅ ብሎ ያለቅስ እኔ እንደዛ ነኝ። እኔ አላችሁ ጀነራላይዝ አታድርግ። ሴት ልጅ ፋይናንሻሊ ሀብታም ቢሆን እስቲ የምር ወንድ ትጠላለች ወይም ለወንድ ያላት አመት ትቀንሳለች? ቲክቶክ አይታ ሰርች ኢንጂን ኢትዮጵያ ብለ እኔ እኮ ይከብደኛል። ሰው ፊት በተለይ አልነቀው። አሁን እንደው ሰርች አድርገን ኢትዮጵያ ብለ አልልም በጣም ስብስብ ነው ሴክሹዋል ነገር ዛሬ ኢምፖርታንት ዴት ላይ። ስለዚህ እሱ አሁን ጠይቋት እንቢ ራሱ ብትለው ብርቅ ነው እንዴ ብሎ ፍቅር እንኳን እንዳመጣሽ ቴንክ ዩ ኪራን። ፍቅር ይበልጣል አይደል? አዎ። እና ደግሞ ሪሌሽን ኮንተንት ነው የምሰራው። የምር እኔ ብዙ ጊዜ የሚመስለኝ ለኮንተንት የሰጠሽው ስም ነው። ትክክለኛ ስምሽ አይመስለኝም። ብዙ ሰው እንደዛ ነው የሚመስለው። ፍቅር ይበልጣል ከና አባቴ ከዛ ሪሌሽን ላይ መስራትሽ ደግሞ ከዛ የምር ነው ኮንተንቶችሽን ሳይ የሆነ አንዳንዴ ከእንትኑ ጋር የሚሄድ ስም ይሰጠን የለ እንደዛ ማለት ነው። እንትና ኤክስፖርት ምን አንዴ ይባል ኤክስፖርት ላይ የሚሰራ ከሆነ አንቺ ስምሽ ነው። ባህሪም እኮ ነው የሚገርም ፍቅር ነው ባህሪ። ባለቤትሽን እንጠይቃለን እስኪ የሆነ አይ እሱ ከዚህ የተለየ መልስ አይሰጥም። ፈርቶ ነው አይደለም አንዳንዴ ፈርተን እንላለን። አንዳንዴ ፈርተን እንላለን። ተደብቀ ጠይቀው አንድ ሰዓት ኖሪ ሶሻል ሚዲያ ይጠቀማል? አዎ ማለት አክቲቭ አይደለም ግን ያያለው የኔን ተመሳሳይ ኮንተንት በእርግጥ እንትን ሪሌሽን ኮንተንት የሚሰሩ ሰዎች አያገቡም አይወልድም የሚባለውን ከርስ ሰብረሽዋል። ቀላ ሰብረዋል የሚያቀኝ ያቀኛል ተላል። ሪሌሽንሺፕ እና እንትን አድቫይዝ የሚያደርጉ ሰዎች አብዛኞቹ ሲንግል ናቸው ተብሎ ይታሰባል። ወይ ዲቮርስድ ናቸው ወይ ደግሞ አያገቡም። ለሰው ነው እንጂ መክሩ ለራሳቸው አይኖሩትም ይባላል። አይ ቲንክ ያንን ሰብርሽ ይመስለኛል። እንዴት ነው ትዳር? ትዳር ያው አዲስ ነኝ አሁን እንደዚህ ሲባል ደግሞ ገና በ2 አመቷ ምናምን ስለ ትዳር እኮ ልትመክሪኝ ሳይሆን አትሊስት ያንን ጉዞ ጀምረሻል። አዎ ምን መሰለ ኪራ እኔ በጣም ጄኒዩን ይሄ ራሱን የሆነ ሰው ታውቃለህ ስለ ራሴ መመስከር አይሆንብኝና እንትን አይደለም የሆነ ሹገር ኮት ማረጋው ነገር የለም። በቃ ኢን ላይፍ ራሴን ነኝ ሶሻል ሚዲያ ላይ ማለት ነው። አዎ እና የሚያቀኝ ሰው ያቀኛል ያልኩ እሱ ነው። የምናገረው ነገር ሁሉንም እኖርበታለሁ ልላ አልችልም። ኦፍ ኮርስ እንደ ሰው yes ብዙ እንከኖች ይኖሩ ቢሆን የምንመኛቸውን እኮ እናወራለን ለራሳችን። እሱን እኮ ነው ግን ራሴን ትሬን አደርገዋለሁ እና ከምናገራቸው የተወሰኑት እኔ ፕራክቲስ ማረጋቸው ናቸው፣ የተወሰኑት እኔ የምመኛቸው ነገሮች ናቸው። ሶ ግን ሙሉ በሙሉ ሌላ አይነት ካራክተር ሰጥቼ ማውራ ሰው አይደለም። አሁን ሰው የሚያስበው ምንድነው እነሱ አይኖሩበት ምናምን ሲል ጭራሽ ከፍቅር ሩቅ የሆኑ ሰዎች እንደኔ በጣም አፍቃሪ ሰው አይ እሱን በጣም መካብ ገና ፕሮግራሙ እንደጀመረ እቺ ልጅ ምንድነው የምታወራው ዳይሉ ግን በጣም በተቻለ መጠን ሰው ወዳለው ማለት በሮማንቲክም በሆነ ሁኔታ ይሁን በቃ በቀላሉ ሰው ነው የምወደው። ለመጥላት ሩቅ ነኝ ማለት በጣም ብዙ ነገር አርጋኝ እንኳን ልቤ እንትን ነው ቅርብ ነው ለመርሳት የተደረገብኝን ክፉ ነገር እንኳን ቢሆን ለመርሳት ሩቅ ነኝ። አሚን ቅርብ ነኝ። ለመውደድ ግን በጣም ቅርብ የሆነ ሰው ታውቃለህ እንደዛ ነው። ምን እንደሆነ ታውቂያለሽ ፍቅር ሪሌሽንሺፕ ኮንተንቶች ስትሰሪ እንዳልሽው አንቺ አንዳንዶቹን ራስሽን መኖር የምትፈልጊያቸው የምትሞክሪያቸው እንደ ሰው ግን የምትወድቂባቸው አረ ንሳም እኮ ያለው ለዛ ነው ሰው ልጅ ስለምንወድቅ ነው ይታወቃል እንደምንወድቅ። አንዳንዶቹን ደግሞ የምትኖሪያቸው ምክንያቱም አንቺ ስታወሪ እኮ የሚሰማሽ ሰው አለ ቤተሰብ ጓደኛ ጎረቤት ምናምን ዲያራት ሰክስ ይልሻል ባያቅሽ ማለት ነው። የቅርብ ሰው አትሊስት ያቅሻል አጠገብሽ ያለ ሰው አትሊስት 100% እንኳን ባትሆኚ ያን ሰው 60-70% መሆን ካልቻልሽ ቦሪንግ ነው የምትሆኘው አካባቢሽ ላይ ላለ ሰው ራሱ አይደለም። ግን እኔ ምናምን አለው ሰውም ደግሞ የሚፈተነው በሚያወራው ነው ብዬ አምናለሁ። እውነት ነው ዶንት ዩ ቲንክ? አረ በጣም ልክ ነህ። እኔ አሁን ይሄንን ስለ
እዚህ ያደረስኩበት አመለካከትም ማንነትም ላይ ለመምጣት ግን በብዙ መንገድ ታልፋለህ። እንደ ሰው የምትሳሳታቸዋል የሆነ ፓርት ላይ ምናልባት ሌላ ሰው የነበርኩ እኮ ሊሆን ይችላል። አሁን እኔ ምንም ዲናይ ማረገው እምክደው በቃ አብሶሉት በጣም ፍቅር እየተጫወትኩ የመጣው ሰው አይደለም። እንደ ወጣትም እንደ ተሳሳተ ሰው ብዙ እንደው ባላረጋቸው የምላቸው ነገሮች አሳልፍ ያለው ግን ይሄ ሰው መገለጫው ነው አይደለ? ትናንትና ላይ ግን ስታክ አታረግም። እያደግ ስትመጣ ማቾር ትሆናለህ፣ ስህተቶችን ታርማለህ፣ እይታ ይሰፋል። እንደዛ እያልን የደረስንበት ደርሰናል። ምናልባት ደግሞ ኪራ ከተወሰኑ አመታት በኋላ ደግሞ ከዚህ የበለጠ የበሰለችውን ማቹሯ ፍቅር ትወጣለች እና አይ ቲንክ እድሜ ሰምሃው በራሱ ያበስላል ብዬ ባላስብም ግን ደግሞ ዋን ኦፍ እንትን ነው ለመብሰል አንዱ ኮንትሪቢዩቲንግ ከተጠቀምክበት በጣም በቃ አለፍ ብዬ ሳይው አንዳንዴ ምን ሆኜ ነው ግን እንደዛ ሰው የነበረው የምላቸው ነገሮች አሉ ባለማወቅና የሆነ ሰው ደግሞ አብሶሉት የሆነ ፐርፌክት የሆነ ሰውም እንዲስል አይደለም። ይሄንን ፍቅር ነኝ በጣም ለሰው ትንላለው ስል ያው መበደልም አለ። መበደል ብቻ አይደለም የገፋውትም ሰው ይኖራል። ልክ ያላረኩበትም ሰው በስተት ባለማወቅ እንደዛ የመጣውበትም መንገድ አለ። ግን at the end of the day ደግሞ እዚህ ደርሻለሁ። ነገ ደግሞ የተሻለ ማንነት ይመጣል። ኤግዛክትሊ ያ በርግጥ ስለ ሰዎች አሁን ዝላንቺ ለማወቅ ከባለቤትሽ ሞር አንደርስታንድ ማድረግ ይቻላል ብዬ አምናለሁ። ሲሆነ ሰው ስላለኝ ነው ስላንተ ከአሲስታንት ወይ ከፍቅረኛ ብጠይቅ ነው የተሻለ የሚሆነው ነው። ሶ ያንን ደግሞ አንዳንድ የኮንፊደንስ ስታወሪ የሚያዩሽ የሚሰሙሽ ሰዎች ምስክር ስለሚሆኑ ኤኒዌይስ ምን እያልሽ ነበረ? ግን ስለ ልጅ እያወራን ነበረ ከመግባታችን በፊት። እስካሁን ባቅ ኖሮ እያልሽ ነበረ። ልጅ ለየት ያለ ፊሊንግ አለው በየሰከንዱ ማፍቀር እንዴ በስመ አብ አሁን ራሱ ፊቴ ግሎ አረገ ተቀለ በቃ ቀረጻውን አቋርጠሽ እንዳትጂ ወይኔ ልጄን አፈቀኝ ማለት ውስጥ የራሱ በስመ አብ እኔ እንጃ እኔ እንዴት እንደሆነ አላውቅም። ብታይ ሳየው የሚሰማኝ ስሜት ኤክስፕሌን ራሱ ማረገው ነገር አይደለም። በጣም የበለጠ የመኖር ጉጉት ያሳደረብሃል። የበለጠ ፐርፐዝ ይኖርሃል። የምትኖርበት በቃ ድንጉጥ ነው የምትሆነው። ባይ ዘ ዌይ እኔ የሆነ ጊዜ እንደዚህ እየሄድኩኝ መኪናው እኔ ከኋላ ነው የተቀመጥኩት ልጄን ይዤ እና መኪናው ባጠገባችን በቃ የሆነ ሊገጨን ትንሽ ነው የቀረውና ቶሎ ብዬ እንዲህ ነው ያልኩት። ታውቃለህ ልጄ ኢንስቲንክት ማለት ነው ኢንስቲንክት እና ይዤው ራሱ የሆነ ነገር ሊያዳልጠኝ ስል ቶሎ ብዬ ልጄን የሆነ እኔ ልቅደም ነው። እንደዚህ አይነት ፍቅር እኔ ኤክስፒሪየንስ አድርጌያለሁ። ካንቺ በላይ የምትኖርለት ምክንያት አለ። አንኮንዲሽናል የሚባል አንኮንዲሽናል ነው። እኔ እንጃ እንዴት እንደሆነ አላውቅም። በቃ ሁሌ ታፈቅረዋለህ፣ ሁሌ ተወደዋለህ፣ ሁሌ አዲስ ነው። ከዛ ደግሞ በጣም ሪስፖንሲቢሊቲ ይሰማል። አሁን እኔ የተጎዳውባቸው እኔ ታመምኩባቸው እኔ ያለቀስኩባቸው ነገሮች ልጄ ላይ እንዳይደገሙ ነው እየሰራው ያለሁት። ገና እኮ 1 አመቱ ነው። ግን በእውነት ከማጥባት ጀምሮ ነው ማለት እስከ 6 ወር ያለ ተጨማሪ የዱቄት ወተት ነው እንትን ያልኩት። ምንም የነካው ነገር የለም። መጀመሪያ አካባቢ በሲኤስ በቀዶ ሕክምና ስለነበር የወለድኩት ያው አልችልም ነበር ማጥባት። ለተወሰነ ቀን እንትን አለ። ከዛ ወዲያው ነው ወደ ጡት ወተት እንትን ያልኩት። ለምን አንደኛ ቦንዲንጉን እፈልገዋለሁ። ገና ከዚህ ጀምሮ ነው የሰው ልጅ ስነ ልቦና ራሱ የሚሰራው። ባይዘው ስኪኔ ሲነካው የቆዳዬ ሲነካው ከሱ ጋር ቦንዲንግ ይፈጠራል። ቦንዲንግ ሆርሞን ኦክሲቶሲን ፕሮዲዩስ ይደረጋል። የበለጠ እምነትን ከኔ ይማራል፣ ፍቅርን ይማራል፣ አቴንሽንን ይማራል፣ ትረስትን ይማራል። አየ ስለዚህ እምነትን ከዚህ ጀምሮ ነው ዴቨሎፕ የሚያደርገው። ምናልባት እኮ ለምሳሌ በተለያየ ምክንያት ልጅ እየጮኸ ሁሉም እናት እኔ ጥሩ ነው በተሻለ መጠን ለልጁ መገኘት ይፈልጋል። አሳም ፖይንት ግን ደግሞ ምንድነው አንዳንዴ ባለማወቅ ምን ስታቸው ነገሮች ያሉ ይመስለኛል። ለምሳሌ the perfect time ቢያንስ ጨቅላ ህፃን እያለ በቃ እንዳልኩ ነው ማጥባት። ይሄ ባዮሎጂካል ብቻ አይደለም እኮ ሳይኮሎጂካልም ነው። ይሄ ልጅ ባይ ዘ ዌይ ፕሮግራምድ እየሆነ ነው የሚመጣው። ዓለምን የሚያይበት መነጽር፣ ሰዎች ላይ ያለው እይታ፣ ቀና አስተሳሰብ ከዚህ ነው የሚሰራው። ለምሳሌ ጠምቶት እርቦት እየጮኸ
ብትቆይበት ማለት ነው ልጅ እምነት ትረስትን ከዛ ቢልድ ስለሚያደርግ አይ ሰዎች በምትፈልግበት ሰዓት ላይገኙ ይችላሉ የሚል አቲቲዩድ ይዞ ሊያርግ እንደሚችል ታውቃለህ። ኦፍ ኮርስ ወይ አቮይደንት እየሆነ ይሄዳል ወይ ደግሞ አንክሸስ ይሆናል። በቃ ጭንቀታም ነው የሚሆነው፣ ፈሪ ነው የሚሆነው። ከዛ ደግሞ ሰው እኮ በቃ ደስ ሲለው ነው ሊገኝ የሚችለው እንጂ ይሄ ፍቅርን ትኩረትን ሊያገኝ እንደሚችል ብዙ ወይም ወርዚ እንደሆነ እንደሚገባው አያስብ። ሰልፍ ወርዙ ከዛ ነው እንትን የሚለውና እኔ 6 ወር ሳጠበው የእውነት በቃ ሳየው የሚሰማኝ በቃ አይ ኖ የሆነ ፕሮግራም እያረኩት እንደሆነ ገና ካሁኑ ጀምሬያለሁ። ከዛ ደግሞ እንደገና ከፍ ካለ ከ6 ወር በኋላም አብረን ፕሌይ ታይም ስናረግ አዋራዋለሁ የምር። ምክንያቱም ሰው ነው እየተሰራ ያለው። እግዚአብሔር እኮ የኔ እኮ አይደለም ልጁ፣ እኔ ባላደራ ነኝ፣ እኔ ሞግዚት ነኝ ለልጅ። ባለቤቱ እግዚአብሔር ነው። ባበላሸውም ይጠይቀኛል። ታውቃለህ ማይንዱን ገና ካሁኑ ሪውን ባረገው እጠየቃለሁ። እኔ ብዙ ወላጅ ላይ ይቅርታ አድርግልኝ እንደ ሳይኮሎጂ ባለሙያም በጣም ማዝንበት ነገር ብዙ ልጆች ለመሰበራቸው ትላልቅ ሰዎች ሪሌሽንሺፓቸው ለመበላሸቱ ትናንትናቸው ገባ። ስለዚህ ትናንትናን የምትሰራው ደግሞ ገና ኢቨን በሆድ ውስጥ ሳለ ጀምሮ ነው የምትሰራው። በቃ አብረ ጥሩ ጥሩ ነገሮች እየተናገርክ እንደምትወደው እንትን እያልከው የዘመርክለት እያነበብክለት ከዛ እንትን ካለ በኋላም ደግሞ ዓለም የሚያየው መጀመሪያ በእናቱና በአባቱ ነው። እና እግዚአብሔር ይረዳናል። ኦፍ ኮርስ ፐርፌክት ፓረንት አልሆንም፣ ፍጹም በቃ እንከን አልባ ወላጅ ሆናለሁ እያልኩ አይደለም። ነገር ግን ደግሞ ቢያንስ የተቻለኝን የማድረግ እናት ሆንለታለሁ። ጥፋት ሳጠፋም አፖሎጃይዝ ማድረግ የምችል እናት ሆንለታለሁ። ቢያንስ ያንቺን እርዳታ በሚፈልግበት ሰዓት አለሽ አለው ኦልዌይስ አለው። እንትን ይሄ በሁኔታ የተመሰረተ ፍቅር እንደሌለኝ ማሳየት ፈልጋለሁ። ጥሩ ልጅ ሲሆን አይም ፕራውድ ኦፍ ዩ እያልኩ ኮራባሃለሁ እያልኩ፣ ሲሳሳት ወይ ሱሰኛ ቢሆን መሀል ላይ ወይ ደግሞ ከጓደኞቹ ጋር የማይሆን እንትን ህብረት መስርቶ ቢጠፋ የማይደረግ ነገር ቢያደርግ ልጄ በቃ የዓለም አንደኛ ወንበዴ ቢሆን እስቲል ከጎኑ አለው። ያ ማለት ለመጥፎ ተግባሩ ተባበራለሁ እያልኩ አይደለም። ፍቅሬ ግን በሁኔታዎች የተመረከዘ እንዳልሆነ አሳየዋለሁ። ቢያጠፋም እወደዋለሁ፣ ትክክል ሲሰራም እወደዋለሁ። ግን ደግሞ የሚስተካከልበትን መንገድ ሰፖርት ማድረግ እናት ነው የምሆነው። ግን ብዙ ሰዎች ይህን አንደርስታንድ የሚያደርጉት አይመስለኝም አይደል? ልጅ ማሳደግ ያን ያህል ኢምፖርታንት ነው ብለው አስቡ። ምን መሰለ አሁን ይሄ በጣም ሴንሲቲቭ ኢሹ ነው። እናንተ ትናንትና እንትን ብላችሁ ምናምን ይላል። ምን ግን ይሄንን የማወራው እንደ ባለሙያም ነው ብያለሁ። ብዙ ወላጆችንም አይቻለሁ። ለምሳሌ ልጅ ስንወልድ ለምንድን ነው መጀመሪያ ኢቭን አግባ ተብለ ውለድ የምትባለው? ቤት እንዲያሞቅ ይለዋል። ይህ እኮ ጥቅመኝነት እኮ። እኔ ልጄ ቤት እንዲያሞቅልኝ አይደለም የማመጣው፣ ስራ ልሰራበት ነው። ሬዲ መሆን ያስፈልጋል ማለት ነው። ሬዲ መሆን አለብህ። ምክንያቱም እያንዳንዳችን ባይዘው ፐርፐዝ አለ። ያንን ፐርፐዝ ደግሞ ወላጅ ሊድ የማድረግ ኃላፊነት አለው እስከ ተወሰነ እድሜ ቢያንስ እስኪቆም ድረስ ትሰራበታለህ። መንፈሳዊ ነገሩ ላይ ትሰራበታለህ፣ ሳይኮሎጂካሊ ትሰራበታለህ፣ አእምሮ ላይ ትሰራለህ፣ በብዙ ረገድ ፊዚካሊ ጤናማ እንደሆን ትሰራለህ። ይሄ ሁሉ የወላጅ ኃላፊነት ነው። ልጅን ከቤት ከማሞቅ የዘለለ ነው መታየት ያለበት። ልጅ ኃላፊነትህ ነው። ብዙ የምታጣው ነገር አለ ልጅ ስታመጣ። ይሄንን ማወቅ አለብህ። ገብቶሃል? አሁን ቤት እንዲያሞቅ ብለህ ለምቾት ይመስላል አይደለ? ነገ እንዲጦረኝ ይባል የለ አይደለም። ባይጦርህም ኃላፊነት ነው። በቃ መጦሩም የሚመጣው አንቺ በአግባቡ ስታሳድጊ። በአግባቡ ደግሞ የመጀመሪያው የኔ ኃላፊነት የመጦር ያለመጦር ካልኩሌሽን ውስጥ ራሱ አይደለም ሰው ማድረግ። ያንን ሰው ሁሉ እኮ ሰው ሆኖ ስለተፈጠረ እኮ ሰው ነው ማለት አይደለም። ትልቅ ጊፍት ነው ማለት ነው። ፈጣሪ ሰጠሽ እንዴት ቢያምነን ነው ላለው። እኔ ወላጅ የሆኑ ሰዎች በዚህ አጋጣሚ አምኗችሁ ነው ፈጣሪ። ስለዚህ እግዚአብሔር ሲሰጥ አምኖ ስለሆነ የሰጠንን ስጦታ ደግሞ በጣም በአግባቡ ማነው መንገድ ልናስይዝ ልንጠብቀው ይገባል። ያለበለዚያ ግን ይሄን ንጹህ ጭንቅላት ሰብረን ፖይዝነስ የሆነ ነገር ከተን ሲያድግ በሪሌሽንሺፑ ቢጎዳ አመለካከቱ ቢጨልም ትልቁ ተጠያቂ ወላጅ ነው። ምክንያቱም ሰው ትናንትናው ነው አብዛኛው ነገር። ከዚህ ቀደም በተደጋጋሚ እናገረዋለሁ። a child is the father of a man ይላል። ምን ማለት ነው? አሁን ትንሽዬው ኪሩቤል ለትልቅየው አባቱ ያ ነው። አንተ አይደለህም ለትንሹ።
ትንሹ ነው ለአንተ አባት ይሆነልህ። ለምን መሰረቱ ነው ጩጬ ያለው ማንነት ነው አሁን ላለው ማንነት ያሰራልህ። ስለዚህ ትልቅ ስራ ወላጆች በዚህ አጋጣሚ ልጆች በጣም የሚያሳዝኑ ናቸው፣ በጣም አዶሬብል ክሪቸሮች ናቸው። ግን ኃላፊነታችን ደግሞ እጅግ ትልቅ ነው። አሁን ባንተ ምክንያት እንደዚህ ሆኜ ባንተ ምክንያት ምናምን የመርገም ቃል የመራገም ምናምን እሰማለሁ። አንዲት ልጅ እንደውም ምን አለችኝ እናቷ የምትሰድባት ስድብ በቃ ይሄ እዚህ ራሱ ባነሳው በጣም ብልግና ስድብ ነው። አንቺ እንደዚህ ልጅ ትላታለች የእንትን ልጅ እናትየው ልጅቷን ከዛ የእንትን ልጅ እንትነሽ እኮ እንደዚህ ላይክ በጣም የሚያስጠላ የሚሰቀጥት። ከዛ መጨረሻ ላይ እናትየውን ለመበቀል ብዬ አለች እሷ ኮሜርሻል ሴክስ ወርከር ሆነች ማለት ነው። ያው በሴተኛ አዳሪነት እንትናለች። እንዴት ነው የምትበቀላት? ሳምሃው እልህ ነው እልህ በቃ እንደዚህ እንደ ስሰርባት የነበረው ሳምሃው እንደዚህ አይነት ስድብ ነው ከዛ ጋር የተያያዘ ነው። ስለዚህ ፓወር እኮ ካልሽኛ ጋር ይሄው ረሪ ነው እንትና ደጂ አንዳንዴ ለመሰለ እልህ የሚያስገቡ ነገሮች አሉ፣ የምንናገራቸው ነገሮች አንተ ማትረባ ራስ አምጥታ ማለት ነው። ከዛ እርስ በርስ ደግሞ ወንድምን ከወንድም እህትን ከወንድም እርስ በርስ ኮምፒት እንዲያደርጉ ያደርጋቸዋል። እህትህን እስኪ እሷ ቀልጣፋ ፈዛዛ ይሄ ምን ያጋል ብላችሁ ጅል እኮ ነው ምናምን ይላሉ። ከዛ እርስ በርስ ራሱ ራይቫልስ ይሆናሉ፣ ባላንጣዎች ደግሞ ያም ጅል እየሆነ ይሄዳል ሞር። አዎ ከዛ ትምህርት ቤት ቡሊ ይደረጋል። ከዛ መጥቶ ሲናገር አይሰሙትም እንትን ይሉታል። ብቻ ብዙ ነው። ዞሮ ምን ለማለት መሰለ አስተዳደጋችን በጣም ኢምፓክት ስለሚያመጣ ልጆቻችንን ስናሳድግ ነገ ላይ የሚሆኑትን ነገር ካሁኑ እየሰራን እንደሆነ እንወቅ። ቀላል ፓወር አይደለም። ይሄን ካነሳሽው አይቀር ጥያቄን መለስሽልኝ በተወሰነ መልኩ፣ ግን ብዙ ጥያቄዎች አሉኝ። ሶ እኛ ላይክ በተለይ 90ሶች ታድለናል ብዬ አላስብም በፋሚሊ እውነት ለመናገር። ምክንያቱም አብዛኛው ቤተሰብ ጋር ስጠጋ እኔ እንጃ ከ10 2 3 ነው የማየው። ዳታ አይደለም ግን ከ10 2 አይሆንም በጣም ጥሩ ፋሚሊ ውስጥ ያደገ ሰው ማገኘው። እንግዲህ በሄድኩባቸው አጋጣሚ በተለይ በኔ እድሜ አካባቢ ያሉ ምናልባት ከ28 ዓመት እስከ 30 አካባቢ ያሉ ወጣቶች ላይ የማየው ኮመን ነገር ይሄ ነው። ላይክ ወይ የተፋቱ ቤተሰቦች ውስጥ ነው ያሉት፣ ወይ የፋይናንሻል ችግር በጣም ብዙ ሲያጨቃጭቃቸው፣ ወይ የመጠጥ ነገር ይኖራል፣ ወይ መደባደብ እናትና አባት በቃ አለ ብዙ ችግሮች አሉ ህይወት ላይ ልጅ ሲያድግ ይዟቸው የሚመጣቸው። እነሱ ሁሉ ችግሮች አንድ ሰው አንድ ወንድ ጥሩ አባት እንዴት እንደሚመራ፣ እንዴት አባት እንደሚኮን፣ እንዴት እንደሚኖር ሳያየው ያድጋል። አንድ ሴትም እንዴት እናት እንደሚኮን፣ እንዴት ልጅ እንደሚወደድ፣ እንዴት ልጅ እንደሚታቀፍ ጀምሮ ሳታይ ታድግና አሁን ላይ መተን የራሷን ትዳር ስትመሰረት ፍቅረኛ ስትይዝ ወይ ፍቅረኛ ሲይዝ ወይ ባልሁን ሲባል አያውቅም እንዴት እንደሚመራ። አትረባም ተብሎ ይተዋል። ግን እኮ አላየም እሱ አይደል? ምናልባት እሱ ያደገው እናቱ ጋር ነው። ሰው ሴት ልጅ እናትም አባትም መሆን እንደምትችል ነው የሚያስበው። ስለዚህ ጠንካራ ሰራተኛ አይሆንም። ምክንያቱም በቃ ፍቅረኛው ለኑንም ቴኬር እንደምታረግ ብሎ ነው የሚያስበው በእናቱ አይን ስለሚያይ። አባት ብዙ ዋጋ መክፈል እንዳለበት አይገባውም። ስለዚህ በቃ እሱ ፍቅር ከሰጧት አብረው ኮንኩት ኦኬ ብሎ ሊያስብ ይችላል። ከዛ ጋር ሲመጣ ግን ሪስፖንሲቢሊቲ የሚባል ነገር አለ። እሱ ዋጋ ያስከፍሏል። እና ታድለናል ብዬ አላስብም። በጣም ብዙ አይደለም ጥሩ ህይወት ለመኖር ዜሮ ላይ ለመምጣት ገና ጥሩ ህይወት ምን እንደሆነ ለመረዳት ራሱ ብዙ መንገድ መምጣት ይጠበቅብናል ብዬ አስባለሁ። ከዚህ በፊትም ቪዲዮዎች የሰሯቸው አሉ። አስተዳደግ በጣም ትልቅ ኢምፓክት አለው ብለሽ ስታወሪም ስለሰማዎች ነው። ስለዚህ አንቺ ልጅሽን እንድታሳድጊ ትምህርት ነው፣ እውቀት ነው፣ ቤተሰብ ነው፣ ኢንቫይሮንመንት ምንድን ነው ላይክ በዚህ እንደዚህ ተመለከት እንዲኖርሽ አደረግሽ። ሌሎችም ሰዎች ሪሌሽንሺፓቸው የተበላሸ ያለው ፍቅረኛ አልወጣልኝ አለ አይደለ ወዶ አልሆናለኝ ምናምን ነው ቃረ ወንድም ሆኖ በቃ እንደዚህ ነው እንደዛ ነው። ምክንያቱ ምናልባት እድገታችን ሊሆን ይችላል። እሱ እንዴት ታያለሽ? ምን አይነት እድገት ነው ዋጋ እያስከፈለን ያለው? ከዛ ደግሞ ሶሉሽኑስ ከኔጌቲቭ ወደ ዜሮ ከዜሮ ወደ ፖዚቲቭ ለመምጣት ባይ ዘ ወይ 100% ካንተ ጋር እስማማለሁ። እና ብዙ ሰው ደግሞ ይሄንን ተረድቷል ብዬ አላስብም። ሁሌ ስለ ቤተሰብ ስትናገር እናት ጓዳ ምንድነው ገመና ሸፋኝ ናት፣ አባት እንደዚህ ምናምን ይባላል። እና እንከኖቻችንን ክፍተቶቻችንን መናገር ሁላ አትችልም። አፋፍ ነው የሚባለው። እነሱ እኮ በሚያውቁት ልክ አሳድገው ነው። ኖ ብሌም እኮ አሁን እነሱ እየወቀስን ሳይሆን እንዳልሽው ይቅርታ በጣም አቋራጮች። ግን እኔም ጥያቄን ለማስተካከል እናቴን በፍጹም ልወቅስ አልችልም። አባቴ እነሱ አባቶቻቸው ባስተማሯቸው ልክ በሚያውቁት ልክ አሳድገውናል፣ በተሰጣቸው ልክ። እዚህ ጋር ግን መስበር ካልቻልን እሱን ነው ለማለት የፈለኩት እንጂ ይገባኛል ሰዎች እንደዛ ይላሉ። ግን ስቲል ደግሞ እኔ ደግሞ ምን አምናለሁ መሰለ
ተረዱም አልተረዱም የተቀበሉትም ይሁን ምንም ይሁን ኃላፊነቱን መውሰድ መቻል አለባቸው ብዙ ወላጆች ለመጣው ውጤት ጥሩም ሆነ መጥፎም ሆነ የነሱ ኮንትሪቢዩሽን ከፍተኛ እንደሆነ ማወቅ አለባቸው ይሄን ስለ ወላጅ ብቻ ነው ለልጅ ማንነት ትልቅ ማነው ሮል ያለው እያልኩ አይደለም አካባቢ አለ ጓደኞቹ አለ የተማረው ትምህርት አለ ራሱ ደግሞ የሚጠራው አለ ምክንያቱም ሰው የብዙ ነገሮች ውጤት ነው እንጂ ወላጅ ብቻ አይደለም ወላጅ በስርዓት አሳድጎ ውጪ ሲወጣ የማይሆን ጓደኛ ካጋጠመ ከዛ የማይሆኑ ጓደኛ ብቻ አይደለም ጓደኞቹ ጥሩ ሆነው ደግሞ እንደገና አካባቢው ለምሳሌ በጣም ከባድ አካባቢ አሉ አንዳንድ ሰፈሮች ለማሳደግ ራሱ የማይመች የፍቅር አጋር የመጀመሪያ የሚይዘው ማተር ያደርጋል ኤግዛክትሊ ብዙ ነው ሰው ማንነቱ የብዙ ነገሮች ጥርቅም ነው ግን ደግሞ ይሄ ማለት ግን የወላጅ ሮል ግን ከነዚህ ሁሉ በላይ ነው ለምን የመጀመሪያው ትምህርት ቤት እነሱ ናቸው በቃ የመጀመሪያው ስኩል የልጅ ዓለም እኮ ወላጆቹ ናቸው በቃ ያቺ ትንሽ ወርልድ የዓለም ያለችው አባትና እናት ከዛ ኢሚዲየት ፋሚሊ ምናምን እያለ ነው የሚሰፋው ስለዚህ ወላጆች ቢያንስ እኔ እንደው ለተፈጠረው ነገር ኃላፊነትን መውሰድ ቢችሉ ልጆቻቸው ላይ ለተፈጠረው ሙሉ በሙሉ የልጁ ችግር አድርገው ባይጥሉት ምክንያቱም የብዙ ወላጆች እኔ ሁኔታን ስመለከት ኦፍ ኮርስ እነሱም የተረከቡትን ነው እነሱም ትራውማታይዝድ ናቸው የቆሰሉ ናቸው በብዙ አስተዳደግ ላይ እየተጎዳዳን እኮ ነው ይሄ ጄነሬሽናል ትራውማ ነው ባይ ዘ ወይ አያት ለእናት እናት ለልጅ ልጅ ለልጅ ልጅ እያለ ካላቆምከው የሚተላለፍ በቃ እሱ ነው አሁን እንዳልከው የኛ ጄነሬሽን ብቻ ሳይሆን እኔ መለስ በያንዳንድ እንትኖችን ስመለከት ጤናማ የሚባለው የፋሚሊ ዳይናሚክስ ይልቅ ጤናማ ያልሆነው ነገር እኔ አያለሁ ታዲያ ይሄ ሁሉ ትውልድ ከየት መጣ ይሄ ሁሉ ግራ የተጋባ የፖርኖግራፊ አዲክት የማስተርቤሽን አዲክት ከዛ እርስ በርስ በዘር መገዳደል የሆነ ልዩነት መጣ ተብሎ ስድድቡ ሶሻል ሚዲያው ላይ ታያለ ውጥንቅጡ ይሄ ስታየው እኮ የጨበራ ተስካር እንደሚባለው እኮ በእውነት ማየት ለቻለ የኛ ሀገር ሁኔታ በጣም ነው የሚያስደነግጠው አዎ እንደ ትውልድ ደግሞ ነገ ላይ በዚህ አካሄዳችን እንዴት ነው የምንሄደው ትላለህ የዚህ ጄኔሬሽን ቀጣይ ጄኔሬሽን ደግሞ አስብ ምክንያቱም በእነዚህ በእኛ ነው የሚያድገው በእነዚህ ስል እኔ ምልክተትና በእኛ የሚያድግ ደግሞ ትውልድ አስብ የት ሊደርስ እንደሚችል የሆነ ነገር ስታስተምር ለምሳሌ ኦፌንሲቭ ነው ብለው ያሰቡትን ለምሳሌ እኔ በቀላሉ ስለ ወሲብ ወይ እኔ እንደ ባለሙያም ነው ማወራው ኢቭን በተቻለ መጠን ተጠንቅቄ አለባበሴን እንኳን ቲሸርት እስከዚህ ድረስ የእውነቴን ነው ለምን ኮንቴንት ማተር ያደርጋል አንዳንድ ጉዳዮች ለምሳሌ ስለ ወሲብ እያወራው እዚህ ጋር በጣም ክሊቬጅ የሚያሳይ እዚህ የተራቆተ ከዛ አክሽን አይኔን የሆነ ነገር እያረኩ ቢሆን ከመልእክቱ ይልቅ የሚያሰው ገብቷል ወደ እንትኑ ነው የሚሄደው ሴክሹዋላይዝ ልታረገው ኢማጂኔሽን ስለሚፈጥር ኤግዛክትሊ እና እኔ በጣም ተጠንቅቄ እንኳን ቢሆን እዛ ጋር የሚኮመቱትን ነገሮች ሳይ ግን ሰው ምን ላይ ሊውል እንደሚውል የሚገባኝ ነገር አለ ለምሳሌ የፖርኖግራፊ ኢፌክትን በዛ ውስጥ ታያለ ሲሰድቡ አስተዳደባቸው እንዴት አወቀ እንደዚህ ነው የምትለው አለስ ውሎ ምክንያቱም ፕሮፋይላቸውን ታያለና እንዳጠቃላይ በማህበረሰባዊ ጉዳዮች ብታይ በጓደኝነት በትዳር በምን ብታይ የሚያስደነግጥ ሁኔታ ላይ ነው ያለ ነው ታዲያ ይሄ ጄነሬሽን ከየት ያመጣው ነው ያልተዘራበት በቀለ እንዴ እውነታው እኮ እንደዛ ነው እየተዘራ የመጣውን ነገር ይበቅላል አሁንም ቢሆን እኛ ቶሎ አረሙን ነቅለን መልካም የምንለውን ዘር ማንዘራ ከሆነ ልጆቻችን ላይ የባሰ ጄነሬሽን ደግሞ ይመጣል ነው ማለት ስለዚህ አስተዳደግ ላይ ወላጆች ለምሳሌ ምን ያህሉ ሰው ነው እወድሃለሁ ተብሎ ያደገው የኔ ልጅ ና እወድሃለሁ አቤት ጀግና ከሆነ አቤት 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 እስኪ አምጣ ውጤትን ሰባካስ አሪፍ ምናምን እየተባለ ያደገው ማን ነው ደደብ እየተባለ ኩርኩም ትላንት እንደሚሆነ ቪዲዮ ላይ እንደዚህ በሳይ ሲል ያሳቁ በጣም እንትን ኢቭን ጥሩ ስትሰራ ብዙ ጊዜ ፍቅር መገላለጽ ራሱ አልተለመደም እኛ እንትን ለምሳሌ ኮራባለው ጀግና ከሆነ ጎበዝነ ናስቲ ቀፈኝ የለም ዝም ይባልና ልክ the moment ልክ ያሉና ነገር የሰራ ጊዜ በቃ ደግሞ የሚነገር ኩርኩም ብቻ አይደለም አንተ ደደብ ጭንቅላት ላይ ትምህርት ቤት ራሱ ቢሰራ አይገባህም
እኔ ጫማ እስኪቀደድ በአንድ ጫማ ያንተን እየቀያየርኩ አስተምሬ ይህ እስኪ ራስን የነገሌ ልጅ አታይም እነሱ ይነቀንቁታል አሳፋሪ ከሰው በታች አደረከኝ አንተንማ እንደውም ጉልበት ሰራተኛ ነው ማረግ የተባሉ ነገሮች ነው ምነግርህ አንተ እኮ ዘበኛ ብትሆን ይሻላል ምን መማር ምን ያረጋል ለሌላ ሰው አምጥቼ የሌላ ሰው ልጅ ባሳደግ እኮ ምን እንዲያስብ ነው ልጅ ኪራ ይሄ ልጅ ማለት እንደ ሰው በቃ አንዳንዴ ያ ልጅ ሰው መሆኑ ይጠፋቸዋል ወላጆች አያናድዱም እኮ አይደለም ልጅ ኤክስፔክት ያደረከውን ሳይሆን ሲቀር ኢሞሽናል ልትሆን ይችላል ግን በተቻለ መጠን አንገርህን ንዴትን መቆጣጠር ካልቻልክ በቃላት እዛ ልጅ ጭንቅላት ላይ የምዘራው ዘር ነገ ትሰብረዋል ቃሉን ነው የሚሆነው በቃ የምትናገረው ትንቢት ነው የሚሆነው በቃ ደደብ ብለዋል ችግር የለም መደደብ አክሰፕት ያደርገዋል ከዛ ደግሞ ኢቭን ቅድም እንዳልኩ ሰልፍ ወርዙ ራሱን የሚመለከተው በአባቱ የተነገረበት አለ ደደብ አትችልም አያልፍልም አንተ ከማንም በታች ነው የሚል ድምጽ አለ እነዛ ድምጾች ባይዘዌ ከፍ ካለ በኋላ ኢነር ክሪቲኩ ነው የሚሆነው የሱ የውስጥ ድምጽ ነው የሚሆነው የሆነ ስራ ሊቀጠር ይሄድና የአባቱ ድምጽ ይመጣል ደደብ አትችልም የእነንተና ልጆች ይበልጧልና ስለዚህ አፕላይ ሳያረግ ይመለሳል ወይ ሲቪዩንም አፕላይ አድርጎ አልጠራም በቃ ቢቀርስ ምናምን ብሎ ስልክ እንኳን ሲደወልለት የማያነሳ በፍርሃት የማያነሳ ሰው ይሆናል ምክንያቱም ውስጡ የአባቱ ድምጽ ነው ከፍ ካለ በኋላ የሚመጣው እናቱ የተናገረችው ነው የሚመጣው ያቺ የውስጥ ድምጿ ማለት ነው ከዛ ወደ ሪሌሽንሺፕ ደግሞ ሲመጣ አሁንም ብቁ እንዳልሆነ ነው የሚያስበው ምናልባት በጣም ተጠራጣሪ ይሆናል ምክንያቱም አይ ላቭ ዩ የሚባል ነገር ሰምቶም አያውቅም አይ ላቭ ዩ ስትለው ራሱ ትፎግሪያለሽ እንዴ የምር አንከምፎርታብል የሚያደርጋቸው ሰዎች እኮ አሉ ጀኑሊ ማለቻቸው ሳክስ ምናምን ይላል በወጣት ቋንቋ ስንነጋገር ስልክ ራሱ አጠገባቸው ስታወሪኩ የማይመቻቸው ሰው አረስማ ስንት አንቺ 15 ደቂቃ ሙሉ ከማን ጋር ነው የምታወሪው አረ ሲስተር ናት ምናምን እና ሲስተርስ ብትሆን የሚያኮርፍ ሰው አለ ምንድነው ያልፈለገችው የተተወ ከዛ የማይችል በቃ ማንንም ማስደሰት የማይችል የሚገፋ ይመስላል አንዳንዱ ደግሞ አንክሽስ ከመሆኑ የተነሳ 10 ሪአሹራንስም ደግሞ የሚፈልግ አለ በተቃራኒው ደግሞ እኔ ግን ተወጅኛለሽ እርግጠኛ ነሽ ማረጋገጫ 10 የሚፈልግ ስልክ 20 ደቂቃ ካልተነሳለት አገር አለቃ በቃ ይመጣል ስራ ቦታ ምን ሆነሽ ነው አረባክ እኔ ካለቀይ ጋር ስብሰባ አይደለም ደብሬሽ ነው የሚል ሰው ማለት ነው ሴቷም እንደዛ በቃ 20 ቴክስት ምን ነው ደበርኩ ወይ ነው እንደውም አንድ ሰው ላይቭ ላይ 150 ጊዜ ደውላለሁ 200 ጊዜ ካላነሳለኝ አላለችኝ 200 ጊዜ አሁን ይሄ እኮ አባንደን ይሄ አንክሽስ አታችመንት መተውን አለመቻል በቃ የመተው ስሜት የፍርሃት ብቁ አይደለም ብላ ታስባለች ስለዚህ ብዙ ጥረት ማድረግ እንዳለባት እንዳይሄድ በቃ ታመጣዋለች ትጎትቷለች ገባ እና በተሻለ መጠን ጊፍት ይሰጣሉ ፍቅር ይሄ ላቭ ቦምቢንግ የሚባል የለም ብዙ ማሽጎድጎድ በሚያስጨንቅ ሁኔታ ከዛ ደግሞ ሳፎኬት ያደርጋል የኛውን ሰውዬ ምክንያቱም መብላት ምግቡን እኮ ጎርሼ ማኘክ አለብኝ ካላኘክ ተባለ በእናት ይደክማል ኪራኔ ላኘከለሱ የመጀመሪያውን ፍቅር ራሱ ኮንሱም አድርጌ እስካጣጥመው አሁን ጉርሻ ለምሳሌ አንድ ሰው ክትፎ አጎረሰሽና ግን አንድ ልታኝ እስቲ ቅቅል ከዛ ፍትፍት ምናምን ቢልሽ አንቆ ነው እንደዛ ማለት ነው ተታፈኝ እንደው ኢንጆይ ከማድረግ የዘለለ ሊገለኝ ነው እንደ ሰውዬ ወደ ማለት ትሄጃለሽ ያስጨንቃል እንደውም አሁን ይሄ እንደዚህ አይነት ዳይናሚክስ ችግሩ ምንድነው ሰውን ከመሳብ ይልቅ ይጎትታል አሁን ለምሳሌ እኔ ቀደም ያልኩ የጉርሻውን አንተ ባነሳው እንትን እንደውም በሌላ ኤግዛምፕል እንደነገርኩ ካላኘኩላ አይነት ዲያራ ሴትዮ እኔ የራሴ ሰው ነኝ ችግር የለም በቃ ይሄ እናት የሚሆኑ ሴቶች ታውቃለህ እናት ስለ ኤክስትሪምሊ መስመራል በቃ ሁሉን ነገር በልቶ የሚጠግብ አይመስላትም ስራ ቦታ ሄዶ በስርዓት የሚሰራ አይመስላትም የሆነ ከአለቃው ጋር የሚጣላ ነው የሚመስላት ሴፍቲውን ታረጋግጣለች መኪና ደግሞ ስትሻገር እንደዚህ አድርገህ በዚህ ወጥ ገብተህ እሱ እኮ 20 ምናምን አመት ሙሉ 30 ምናምን አመት ሙሉ ራሱ ማኔጅ ያደረገ ሰው ገባ እሷ ትናንትና 1 አመት 2 አመት ይሆናል እሱን እንረሳዋለን ይሄ ሁሉ ግን ከየት ነው የመጣው
ቻይልድሁድ። ከዛ ደግሞ ተቃራኒዎቹም አሉ፣ አቮይደንት ጭራሽ አቮይድ ደግሞ የሚያደርጉ ሰዎች አሉ። ማለት በቃ ጣል ሲያደርጉት ነው ሰው ጥሩ ፍቅር እንደዛ ነው የሚለው የለም ወይ ማለት ምስጥ ስትይባቸው ይኮሰኩሳቸዋል። ስትርቅ ደግሞ እንደገና እንዴ እቺ ልጅ አመረረች እንዴት ትታይ ልትሄድ ነው እንዴ ብለህ እንደገና ትቀርባታለህ እና ውዝግብ ትላለህ። ግን ይሄ ሁሉ አሁንም ከምንድነው ቻይልድሁድ ላይ ያዩት የቤተሰብ ሁኔታ እናትና አባት እንዴት ነበረ ሲኖሩ ነበር። ምናልባት እኮ ቅድም እንዳነሳው ፋይናንሻል ነገር ባይዘው ትልቅ ስትሬን ነው፣ ትልቅ ጭንቀት ነው ስፔሻሊ በደንብ ኢሞሽናል ኢንተለጀንት ላልሆነ ሰው ለምሳሌ እንዴ በጣም ችግር ያለበት ቤት ከሆነ ግዴታ አባት ከ18 ሰዓት በላይ ሁላ ሊሰራ ይችላል። እናት ደግሞ እሷም ጉሊት ምናምን ልጆቹ በየዘመድ ቤት የሚውሉ ከዛ ከዚህ የሚሉ በመሃል ቢጠፉ ራሱ የማይታወቁ ልጆች ይሆናሉ። የጠፋ ሲባል የትኛው ልጅ ምናምን አልቆጠርኳቸውም አይነት እንደዛ ማለት ነው። በእውነት እንደዚህ አይነት በእንደዚህ አይነት ሁኔታ ያደገ ልጅ መቼስ ስቴብል ሆኖ ተረጋግቶ ሪሌሽንሺፕ ይኖረዋል ብሎ ማሰብ ከባድ ነው። ግን ስቲል ደስ የሚለኝ የሰው ልጅ አእምሮ ደግሞ ራስን መቀየር ይችላል። ገብቷል። አሁን የመጣህበት መንገድ በብዙ ተጽዕኖ ቢያደርግ ቻይልድሁድ ትራውማው ጠባሳው በጣም ቢያምህም የሆነ ሰዓት ላይ የአባትን ንግግር ባንተ ውስጥ ብሰማው እማትወደው ያ አስተዳደግ አንተ ልጅ ደግሞ አንዳንድ ሁኔታዎች ላይ ያንሰራራ ራስን እንኳን ብታስተውል ስቲል ዩ ሃቭ ታይም ለመቀየር። ግን የአባት ድምጽ ራሱ እንደሆነ ለማወቅ ጊዜ ይፈጃል። ማለት አስተዳደግሽ ራሱ ኢምፓክት እንዳደረገሽ ለማወቅ መጀመሪያ አዌርነስ ይፈልጋል። አዘርዋይዝ አንቺ ራስሽን ያንን ባህሪ አይደንቲቲ ወይ ማንነት አድርገሽ ስለምትወስጂው በቃ አትስማሚ ምናምን እንጂ ወደ ኋላ ተመልሼ ያደኩበት ነው እንዲኮ ያደረገኝ አይደለም። በቃ እኔ ነኝ ነው ለኛ ነኝ አይለኛ ነኝ ተቆጪ ነኝ እንዴት ያደረገኛል እንዴት ያረፍድብኛል ለሷ ልክ ነች ወይም ለሱ ልክ ነው። ከዛ ውጪ ግን አሁን ካንቺ ከገለጽሽልኝ ውጪ ቤተሰብ ለኛ ፍቅር ካለ መስጠት ውጪ ደግሞ እኔ በጣም የሚያሳስበኝ እርስ በርስ ያለ ግጭት ነው። ቤተሰብ እናትና አባት በጣም ስለምሰማ ነው ከሰዎችም በብዙ አባትና እናት የሚደባደቡበት፣ አባት ጠጥቶ እናቱን የሚደበድብበት፣ እናት አባትን የምትሳደብበት በቃ ደሳስ ማይሉ ቃላቶች በቃ የሚስዳፕ የሆነ እንደዚህ አይነት ኢንቫይሮንመንት ውስጥ ማደግ በራሱ ከዚህ በላይ ተጽዕኖ አለው ብዬ አስባለሁ። ማየት ምክንያቱም ልጅ ከሚነገረው በላይ የሚያዩን ነው የሚወስደው አይደለም። ስፔሻሊ the first few years 6-7 ዓመት የሚያዩን ነው የሚወስደው ከሚናገረው በላይ። ምክንያቱም የቋንቋ አቅማቸውም ያን ያህል አይደለም። ሞር እይታ ነው አካሄድ አስተውለሽ ከሆነ ያው ልጅም ስላለሽ አካሄድ ያስመስላሉ። ኢሚቴት ያደርጋል። በቃ የሆነ ነገር እያንዳንዱ ስትቆጪ ሪሞት የምታነሺ ከሆነ እሱም ሲቆጣ ሪሞት ማንሳት። የሆነ ቲክቶክ ላይ ያየሁት ቪዲዮ ነበር። የሆነ ጭቅጭቅ ድምጽ አድርጎ እዚህ ውስጥ ያደግን ፋሚሊዎች ነን አሁን ትዳርና ሪሌሽንሺፕን ለማቀጠል ምን ሞክረው የሚል በጣም በቃ እየተደባደቡና አሁን እሱ ነገር ሞር ደግሞ ለኔ በጣም ብዙ ሰዎችን ህይወት የሚያመሰቃቀል ይመስለኛል። የሁሉንም ነገር ትርጉም ነው የሚሰጥሽ፣ አለመወደዱንም አለመስማማቱንም። ከዛ ደግሞ የተደባደቡ መኖርም ኢሶኬ እንደሆነ ሴትም ልጅ ሰልፍ ወርዝ እናቷ እዛ ጋር ስትደበደብ እያየች እንደዚህ አይነት ውስጥ ማደጓ አንድ ሴት ልጅ ሄዳ ለወንድ ልጅ ከልቤ በንብ ያለምንም ምክንያት ልወደድ እችላለሁ ብላ ማሰብ ራሱ ትችላለች። ምክንያቱም አባትየው እናትየው እንደዛ እየደበደባት እየረገጣት ስላለ ነው። በትክክል አድጋ እንዴት ነው ያቺ ከዛ የተወለደች ሴት ልጅ ያደገች ልጅ እኔ አሁን ፍቅር የሚሰጠኝ ነኝ እንዲሁ ሰው ይወደኛል ብላ ማሰብ የምትችል አይመስለኝም። ትቸገራለች። ዘን ምን ትሆናለች ማለት ነው? ቅድም አንቺ እንዳልሽው ማለት ነው ወይ ጥብቅ የሚል በቃ ላይ ወይም ደግሞ የኔ ጥረት ያስፈልጋል ፍቅር ውስጥ ለመቆየት፣ ወይ ደግሞ ወንድ አባቱ ወይ እንደዛ ሲደባደብ ወይ ደግሞ በእናቱ አንተም ብሎ ወንድ የተባለ የተደባደቡ ብቻ ሞር ግጭት ከገንዘብም እጥረት ሊሆን ይችላል። ወይ ዳቦ ይዞ ካልመጣ አባትየው የሚባለው ነገር ይኖራል ስላለ ነው። አሁን ብዙ ሰዎች የሚፈልጉት ሴት ብቻ ሜንሽን እንዲደረግ ነው። ግን አቢዩዝ የሚያደርጉ እናቶችም እኮ አሉ። የአቅሙን ይዞ ሲመጣ ማጣጣል፣ የአቅሙን ይዞ ሲመጣ አንተም ብሎ ወንድ ኤግዛክትሊ እዛ ውስጥ የሚያድግ ወንድ ልጅ እንዴት ነው ባል መሆን የሚችለው? እስኪ አሁን ወደ ሶሉሽኑ ነው። ምክንያቱም አብዛኞቻችን ከእንደዚህ አይነት ፋሚሊ የመጣ ነው ካልን ብዙ ስራ ይጠበቅብናል አለ አንድ ወንድ ለመሆን አለ። ከሴትም ሰፖርት ያስፈልገዋል። ባይዘው ፍቅረኛ ከምትባለው ሴትም ወንድም ፍቅረኛው ሊረዳት ይገባል በተወሰነ መልኩ። የመጣችበት ደግሞ እሷም ላይ ተጽዕኖ ስላለ ምን እናርጋው? እንደዚህ አይነት ቤተሰብ ያደገ አንድ ወንድ ጥሩ አባት፣ ጥሩ ባል፣ ጥሩ ቤተሰብ ለመሆን ምን ያርግ? በዚህም ኢንቫይሮንመንት የመጣሽ ሴትም
ጥሩ ባል ጥሩ ሚስት ይቅርታ ጥሩ ሚስት ጥሩ እናት ጥሩ ጓደኛ እንድትሆን ከየት ትጀምር እንደ ባለሙያነትሽም? ቀደም እንደተናገርከው የመጣንበት ፋሚሊ ያብዛኛው ምሳሌ የሚሆን አይደለም። ይሄ ማለት ግን በቃ ትናንትናን እያነሳ ደግሞ ጀስቲፋይ ያረክ ምክንያት መደርደር የለብም። አንተ ለሆንከው ሁኔታ መቀየር ትችላለህ። ምክንያቱም ሮቦት አይደለም። በቃ ኤኒ ታይም መጀመሪያ ግን አዌርነስ ነው። ኤኒ ታይም የመቀየር አቅም አለ፣ በጣም አቅም አለ። የሰው ልጅ ፓወር ቀላል አይደለም። ሶ ትናንትናችን በብዙ ነገር ንግግራችን፣ እይታችን፣ አካሄዳችን፣ የቤተሰብ ምስረታችን፣ የዓለም እይታችንን ሁሉ ይቀርጿል። በቃ ምንም የምንክደው ነገር አይደለም። ጥሩ ባል መሆን እየፈለክ ትናንትና የተነገረብህ ወይም ያየው የአባት ድምጽ ሊጎትት ይችላል። አዎ እንደሌላው ጥሩ የቤተሰብ አስተዳደግ ከነበረው ሰው ጋር እኩል መራመድ ላትችል ይችላል። እሱ በቀላሉ ያደርገዋል አይደል? ሻክም ነው ላንተ። እኩል ሩጡ ብትባል አትችልም። ምክንያቱም አንተ ኢቭን ቆይ ዛሬማ እንደዚህ በተቻለ መጠን አስተካክላለሁ ምናምን ብለህ ሞክረህ ማለት ነው ድንገት ያ አንገሪ መጠንና ግልፍ ወደ ኋላ ትመለሳለህ። 2 ስቴፕ ወደፊት 1 ስቴፕ እንደዚህ ያልክ ነው። ግን at the end of the day ስቲል ፕሮሰስ ነው። ትልቅ ላይፍ ታይም ጀርኒ ነው ብዬ ነው የማስበው። ምሳሌ የሚሆን ባይኖረን እንኳ ምሳሌ የሚሆኑትን ማየት እንችላለን። ገብተዋል። እንደ እናት ጥሩ እናት ወይም ደግሞ ጥሩ እናት ኢነሴንስ መሆን ባለበት ልክ የሆነች ላትሆን ይችላለች። ምናልባት እኔ ያለፍኩበት ወይም ደግሞ አባት ጥሩ አባት ኢቭን ከኔም ሳይድ ነው የምልህ ጥሩ አባት ካልነበረ እኮ ባል ራሱ ስመርጥ ባይዘወይ በጣም ማኒፕሌት የሚያረገኝን ምክንያቱም የትዳር ስታንዳርድ ያየሁት ሰው ነው። ስለዚህ የሚመስለኝ ለምሳሌ እናቴ እየተደበደበች ከነበረ ያደኩት መደብደብ ኖርማል ነው ብዬ ነው የማስበው። ሶ አንዴ በጥፊ እንትን ቢለኝ ራሱ ስለሚወደኝ ነው ብዬ ነው የምቀጥለው። አቢዩዝን ራሱ አለይም ነው የምልህ። ወይም ጤናማ የፍቅር ግንኙነት ምን እንደሆነ አይገባኝም። ልኬን አላቅም። ወንዱም እንደዛ ምናልባት ቅድም አንተ እንዳልከው ሴቶች ማኒፕሌት አያረጉም፣ በደንብ ነው የሚያረጉት። እንደውም ኢሞሽናል ማኒፕሌሽን እኛ ትንሽ ምላስ ላይ ጠንከር ስለምንል ይበልጣል ለማለት ይከብደኛል። ግን በደንብ ነው የምንጠቀምበት በማወቅም ሆነ ባለማወቅ በተለያየ መንገድ። ኢሞሽናል ኢንተለጀንሳችሁ እኮ የእናንተ የተሻለ ነው። ስፔሻሊ እዚህ ኤሪያ ላይ ማጣጣል ሊሆን ይችላል፣ ማነጻጸር ሊሆን ይችላል፣ ወንድነቱን ጥያቄ ውስጥ እንዲጥል ሊሆን ይችላል። ወይም ደግሞ ከበፊቱ ነገሮቿ ጋር ያነጻጸረች ምንም እንደማይረባ መናገር ሊሆን ይችላል። ለሱ ይሄ ድብድብ በለው ስሜቱን መደብደብ ነው። ስለዚህ ይሄም ከባድ ነው። ሶ ምን እናድርግ ከተባለ እኔ አንደኛ መጀመሪያ አዌርነሱን መፍጠር እንዴት ነው የሚገኘው? እስኪ ወደ ኋላ እንመለስና የመጣንበትን አካባቢ እንቃኘው። ያማል ግን የአብዛኞቻችን የሪሌሽንሺፕ ችግር ወይም ሁሌ ተመሳሳይ አይነት ቶክሲክ ሪሌሽንሺፕ ውስጥ እየገባን የተቸገር ነው ትናንትናችን በደንብ መመልከት ስላልቻለን ብዬ ነው የማስበው። ሰልፍ ኤክስፕሎሬሽን ያስፈልገናል። ራሳችን መቃኘት፣ ትናንትን መቃኘት። እንዴት ነበር ያደግነው? በቂ ትኩረት አግኝተናል? በቂ ፍቅር አግኝተናል? ወይም ያየነው ኢንቫይሮንመንት የትዳር ዳይናሚክስ እንዴት ነበር? የሚከባበሩ መተማመን ያላቸው ፍቅር የሚገላለጹ አንደኛው ለአንደኛው መከታ የሆነ ኢንቫይሮንመንት ውስጥ ነው ያደግነው ወይስ በጣም ዲስሪስፔክት የሞላበት መጨቃጨቅ የሞላበት ኮንፍሊክትን ራሱ ሪዞልቭ ወይም ለመፍታት የሚሄዱበት ርቀት ወይ ድብድብ ወይ ስድብ ከሆነ እንዴት ነው ያደግነው የሚለውን መለስ ብለን እንመልከተው፣ እንቃኘው። አሁን ብዙ ሰው እንደዚህ ስለው ፍቅር ያማል ትናንትና ምናምን ይላሉ። ተከድኖ ይብሰል ነው። ተከድኖ አይበስልም፣ እኛን ነው የሚያበስለው። እውነት ነው። በጣም ነው የሚያቃጥለን። ማንነታችንን እያጣንበት ነው የምንመጣው። በቃ እንትን ቢተር እንድንሆን፣ መራር እንድንሆን፣ ስለ ትናንትና ስናስብ ቂመኛ እንድንሆን ቤተሰቦቻችን ላይ እንደዚህ ለመሆኔ እኮ እናቴ ናት፣ እንደዚህ ለመሆኔ እኮ ቤተሰቦቼ ናቸው፣ እንደዚህ ለመሆኔ ሀገሬ ነው። በሀገር ራሱ ቂም የሚይዛል ታውቃለህ። በፍጹም ወደዛች ሀገር ተመልሼ እንትን አልልም ምናምን የሚሉ ማለት ነው። ሶ ማህበረሰቡን ራሱ ልትቀየም ትችላለህ። የተጎዳ ሰው ብዙ ነው እንትኑ። ሶ መጀመሪያ ወደ ኋላ ይመለስና አክሴፕት ማድረግ ነው። መቀየር ይችላል። ትናንትና መቀየር መርሳት ነው ይቻላል። እርቅ መፈጸም ግን ትችላለህ። ሀፕን ያደረገው የተፈጠረው ያ ጸቡ፣ ያ ስድቡ፣ ያ
ፍቅር የተነፈከው ትኩረት ያጣኸው ያ በደል በማወቅም ሆነ ባለማወቅ ሆኗል የሆነው። መቀየር ግን ስለማችል ከትናንትና ጋር ታረቅ። መጀመሪያ እርቅ ፍጠር። ከዛስ አሁን ላይ መጣል። አሁንን ግን ኮንትሮል አለ። አሁን ላይ በደንብ ነው አቅም ያለ አሁንን እንደፈለክ የማድረግ። ስለዚህ ትናንትናው ውጦ እንዲያስቀር ነው የምትፈልገው? ትናንት ስለተሰደብክ አንተም በዛ መንገድ መቀጠል ትችላለህ ወይስ እንደ ወንድ ምን አይነት ባል ምን አይነት አባት ነው መሆን የምትፈልገው? ያ መሆን የምትፈልገው ጆት ዳውን አርክ፣ ጻፍ፣ እየው፣ ተመልከተው፣ ራስን ቪዥዋላይዝ አድርግ። ያ ኪሩቤል ለልጆቹ ምሳሌ የሆነ ማንሁድን የሚያሳይ ፋዘርሁድ ምን እንደሆነ ቤስት ኤግዛምፕል የሆነ ልጆቹ የሚኮሩበት በሰው ዘንድ አቶ ኪሩቤልማ የሚገርም አባት የሚገርም ባል እኮ ነው የሚያስብለው ካራክተርን ሳለው። ከዛ በኋላ ራስ ፕራክቲስ አድርገው። ትናንትና ውጦ እንዲያስቀር አትፍቀድለት በፍጹም። መራርም መሆን ትችላለህ። ትናንትና እያልኩ ተመተምክ ባይዘው እኔ በቃ እንደዚህ ነው ምናምን እያልክ መኖር ትችላለህ። ኢትስ ኦኬ ሳብ ቱ ዩ መድገም ነው በቃ። ያ ዘሴም ሳይክል ያ ቶክሲክ የሆነ የቤተሰብ ዳይናሚክስ ይቀጥላል። ለአባትህ ላይ የነበረ ቂም ልጅህ አንተ ላይ ይኖረዋል ማለት ነው። ኤግዛክትሊ። ከዛ ደግሞ የሚያሳዝነው እኮ አንተም ልጅን ትመታዋለህ፣ ቤንድ ያደርጋል፣ የጎበጠ ይሆናል። ከዛ መንገዱም የተጣመመ ይሆናል። እሱ በተጣመመ መንገድ ይሄድና ሌላ የተጣመመ ጀነሬሽን ይፈጥራል። ጀነሬሽኑ እንዲህ እያለ ምን ይሆናል? ጀነሬሽናል ትራውማ። ስለዚህ ሲወራ ቅድማያቱም ቅማያቱም ተመሳሳይ ሳይክል ውስጥ ናቸው። አባቴ እናቴን ይደበድባት ነበር። ከዛ አያቴም ሚስቱን ይደበድብ ነበር። ከዛ እኔ ደግሞ ምንም እኮ አንገሬን መቆጣጠር አልቻልኩም አይነት ሲመታ ያዋል ራሱ ላይክ ኖቲስ የሚያደርገው ካረገው ኮንትሮል እንትን አትለውም። የሆነ ሰዓት ወይ ድምጽ የምትሳደበው ራሱ አባታ አንተን ሲሰድብ በነበረ አይነት ስድብ፣ ተመሳሳይ ስድብ ልጅህን ስትናገር ታገኘዋለህ። በጣም እኮ ትልቁ ፌለር ደግሞ እሱ ነው። ደገምኩት ትላለህ። አሁን ብዙ ሰው ይፈራሉ። እኔ አባቴ ምናምን ይላሉ። ግን መጥላታቸው በራሱ ጋራንቲ አይደለም። ባይዘው እንደውም እሱን ሆኖ ቁጭ ነው የሚሉት። ስለዚህ ካልሰራህበት እርቅ ፍጠር የምልህ ለዛ ነው። ምንድነው እርቅ ከፈጠርክ ከትናንትናው ቤተሰብ ጋር በቃ አሳም ፖይንት ቅድም እንዳልከው እነሱም የመጡበት ነው። ያልተማሩ ሊሆኑ ይችላሉ፣ ተጎድተዋል። እንደዚህ ደግሞ አክሰሱም አልነበረም ብዙ አዌርነስ የሚፈጠርበት። ስለዚህ አሳም ፖይንት የሆነ ሆኗል። ስለዚህ ፎርጊቭ አድርገ ፈጣሪ ደግሞ አዋቂ ነው። ያ ነገር ሲሆን አይቷል እኮ አንተ። እርግጠኛው የምነግርህ ግን እያንዳንዱ መጥፎ ኤክስፒሪየንስ ለበጎ ግን መቀየር ይችላል። ለምሳሌ ዲፌንስ ሜካኒዝም በሳይኮሎጂ ልንገር። አንዳንድ ዲፌንስ ሜካኒዝሞች በሰክሰስ ራሱ ዲፌንስ ሜካኒዝም እንደሚሆን ታውቃለህ? ምን ማለት ነው? ዲፌንስ ሜካኒዝም ማለት አንዳንድ ሰው ለተጎዳበት ነገር ኢን ሪተርን የሚያደርገው ነገር ነው። ለምሳሌ ዊል ስሚዝ ከዚህ በፊትም ደጋግሜ ተናግሬዋለሁ። በጣም ቡሊ ይደረግ ነበር በልጅነት። ዊል ስሚዝ ማለት ያው አክተር፣ ዳይሬክተር፣ ስታንድ አፕ ኮሜዲያን ነው። እና ቡሊ ሲያረጉት አይፈለግም። በቃ ትምህርት ቤት ፌመስ ክሩ ምናምን አለ አይደለ? እሷ እንደዛ አይደለም። እና ሁሌ ቡሊ ይደረጋል ምናምን። ግራ ገባው ነው የሆነ ጊዜ ምን አሰበ፣ ለምን ቀልድ አልጀመረ ምናምን የሰውን አቴንሽን ለመሰብሰብ ማለት ነው። እና መቀለድ ጀመረ። ሲቀልድ መክበብ ጀመሩ ታውቃለህ። ከዛ ፌመስ በፊዚክሊ ጆሮ ትልቅ ነው ዊል በዛ ሲያሾፉበት ቡሊ ሲያደርጉበት የነበሩ ሰዎች በቀልዱ ግን እስኪ እንደዚህ ቀልድል ምናምን ማለት ጀመሩ ማለት ነው። አሁን እሱ እንጀራ ሆነለት። ዩሲ ባይሰደብ ኖሮ ባይገፋ ኖሮ ይሄን የመሰለ ይሄ የዓለም ሴሌብሪቲ አይሆንም ነበር። ዩሲ የሆነም ሰርጅን አውቃለሁ ንዴቱን በቃ ሲናደድ ይሰባብራል ምናምን። ከዛ ያን ንዴትን ወደ ምን ኤነርጂ እኮ ነው ታውቃለህ። ያንን ኤነርጂ ወደ ምን ትራንስፈር አደረገው? ፕሮዳክቲቭ እንዲሆን ማንበብ ጀመረ። በቃ ሲናደድ በቃ መጽሐፍ ላይ መደበቅ ጀመረ ምናምን። ከዛ በጣም ስሙ ስለጠፋብኝ ነው። ሰርጅን ነው የሆነው ታዋቂ ሰርጅን። አንዳንድ ዲፌንስ ሜካኒዝሞች አንዳንድ ችግሮች በጥሩ መንገድ ከቀየርካቸው መለወጫ ናቸው። ያንተ የሰክሰስ ጎዳና በዛ መንገድ ነው። ካልተበደልክ ካልተጎዳ መሰበርን ካላወቅ መቼም መፍትሄ አይመጣም።
ትረስት ሚ ለብዙ ሰዎች መፍትሄ የሆኑ ሰዎችን ብታያቸው ኃይለኛ ቻይልድሁድ ትራውማ ያለባቸው ሰዎች ናቸው። አሁን አንዳንድ ሰው እሷ ቻይልድሁድ ትራውማ ስላለባት ነው እንደዚህ እንትን የምትለው ምናምን እንዴ ሉክ እስኪ የትኛው ሰው ነው እኔ 99% እንደው ቢታይ አብዛኛው የተጎዳ ሰው ነው ትልቅ ሰክሰስ ውስጥ ያለው ኃይለኛ ስብራትን ያየ መገፋትን ያየ ትኩረት ማጣትን ያየ ኃይለኛ ብጥብጥ ውስጥ ያደገ ለምን ከዛ ለመሸሽ ብለው ወይ መጽሐፍ ውስጥ ይደበቃሉ ወይ ስፖርት ይሰሩና ጎበዝ አትሌትስ ይሆናሉ ታዋቂ ቦክሰር ይሆናሉ ንዴታቸውን ወደዛ ሲቀይሩት ከዛ ኃይለኛ አንተርፕረነርስ ይሆናሉ ስራ ፈጣሪዎች ብታየው መነሻቸው እንደዛ ነው። ሌላው ደግሞ ቲፋኒ ሃዲሽ ዘ ላስት ብላክ ዩኒኮርን የሚል እንትን አላት መጽሐፍ አላት ኤርትራን አሜሪካን እንትን ናት አክትረስ ናት የእሷን መጽሐፍ ስላነበኩ ነው እና እሷ አይ ቲንክ አባቷ ይሁን እናቷ ባይፖላር ናቸው አእምሮ ህመም አለባቸው ከዛ አንደኛው ወገን ደግሞ ይጠጣል ያደገችው በቃ ብጥብጥ በነገሰበት ቤት ነው ከዛ ኢቭን ካን ሆምለስ ሆና ካንዱ የማደሪያ ውጭ ሀገር ደግሞ የሚያሳድሩበትን ቤት አለ ከዛ መኪናዋ ማድራ ታቃለች ምን ልበል ቻይልድሁዷ ደና የሚባል አይደለም ምናምን እሷ መደበቂያ ያረገችው ሳቅ ውስጥ መደበቅ ኮሜዲ ነገሮች ውስጥ መደበቅ ከዛ ሳታስበው በዛ ሰክሰስፉል እንጀራው ሆነ ገብቷል ስለዚህ ትናንት ያሰቃየ ነገር ዛሬ እንጀራ ሊሆን ይችላል መሰቃየት አሁን ብዙ መካሪዎች ብትመለከት በእውነት እኔ አሁን ስመለከት ብዙ መካሪ በጣም የተደበደበ ነው በልጅነቱ በቃ መከራ ወይ አንገላቶታል እርግጠኛው ነኝ የምነግርህ ወይ የሆነ ነገር አይቷል ወይ ሪሌሽንሺፕ ላይ ዋጋ ከፍሏል ወይ በቤተሰብ ጉዳይ ፋይናንሻል እንኳን ባይሆን ይሄ የፋሚሊ ዳይናሚክስ የተበላሸበት ስለዚህ ከዛ ለመውጣት ብሎ ራሱን የሚያክምበት መንገድም ነው መምከር ሌላው ሲድን ስታይ ኢን ሪተርን አንተ ትታከማለህ ገባ እኔ አሁን ለምሳሌ አንዳንድ ሰዎች እንትን ብዬ ለውጥ ሲያመጡ የአእምሮ እንትን ጤንነቴ ላይ እኮ የሚያመጣው ኢምፓክት አለ በጣም ምንም ጥያቄ የለም ያ የመንፈሳዊ እንትኑም ነው እኮ የሰው ልጅ ማገልገል መንፈሳዊም ትእዛዙ ነው አይደል የሰው ልጅ ሰላም መሆን ከፈለገ የማገልገል ሜንታሊቲ ውስጥ መግባት አለበት ሶዛት የነሱ ደስታ አንቺን ስለሚያክምሽ ማለት ነው እንደውም ሰልፊሽ ሰው ነው ሰው የሚያግዘው ይባላል እውነት ነው ኢን ሪተርን ራሱ ኦፍ ኮርስ ምክንያቱም at the end of the day ሰው ስታግዢ ላንቺ ጋር ይመለሳል ግን እንዳልሽው ምን የተረዳሁት ነገር አለ መሰለሽ ጆርኒው ቀላል አይደለም ብዙ ሰዎች ወደ ኋላ የሚቀሩበት አሁን እነዚህ ያወራናቸው ኢንተርፕረነር የሆኑ ውጤታማ የሆኑ ሰዎችን ስታያቸው ከብዙ ሺህ አንድ ናቸው እና ብዙ ማልቀስ ብዙ መከፋት በመሃል ብዙ ተስፋ መቁረጥ እንደገና ወደ ኋላ መመለስ እንደገና ወደፊት እንቢተኝነት ይፈልጋል በቃ አይስበኝም አልደግመውም ያባቴን አልደግመውም የናቴን የሚል ጠንካራ የሆነ ከዛም በኋላ ደግሞ ምናልባት በጥሩ ፋሚሊ ያደገ ሰው ነገሮችን ኢዚሊ ሊያደርግ ይችላል ይሄ ሰው ግን ተመልሶ ሪላፕስ የሚባል ነገር ራሱ ስላለ ሁሉ ጊዜ በተጠንቀቅ መጠበቅ አለበት ራሱ ሶ እድል ላኪ አይደለንም ሰሞኑን አንድ የሰራሁት ቪዲዮ ስላለ ነው ላኪ ከሚባሉት ግሩፕ ውስጥ አይደለንም እንደዚህ አይነት ፋሚሊ ውስጥ የመጣ ኦር ደግሞ እንደዚህ አይነት ህይወት ያሳለፈ ሰው ኤክስትራ መስራት አለበት ለምሳሌ እኔና አንቺ ኮንተንት ብዙ አመት ሰርተናል ብለን እናስባል ዛሬ የመጣ ሰው እኛ ጋር መድረስ ከፈለገ ኤክስትራ ወርክ መስራት አለበት አይደለም ያ ማለት ነው ልክ እንደዛው ምናልባት እኔ ካሜራ ፊት ለመቀመጥ ላልፈራ እችላለሁ ላትፈሪ ትችያለሽ ማውራው ኮንተንት ላያሳስበኝ ይችላል አንድ ጀማሪ ሰው ግን ኮንተንቱ ያስፈራዋል ካሜራው ያስፈራዋል የሰው ኮሜንት ገና ምን ይላሉ ያሳስበዋል አይደል ብዙ ልክ እንደዛውኛም ጥሩ ፋሚሊ ጥሩ ቤተሰብ ለመስረት ኤክስትራ ማይል ግዴታ ነው ብያምናለሁ እኔ ፐርሰናሊ ምክንያቱም አንዳንድ ሰው ስታዩ ለምሳሌ በቃ ኖርማል ነው ላይክ አሁን አንዳንድ ሰው በቺቲንግ ስትራግል ሲያረግ ታያለሽ ለአንዳንድ ሰው ቺቲንግ is nothing በቃ አይጎትተውም በቃ በራሱ ሙሉ ነው ወይም የቺት ማድረግ ምናምን የሆነ የተለየ ኤክሳይትመንት ውስጥ የሚከተው በቃ ገብቶ በጊዜ ወደ ቤት በተኛቱ ነው ለሱ በቃ ደስ የሚለው ነገር ተረተሽኛል አንዳንድ ሰው ደግሞ ተበድሮ ሳይኖሩ በቃ ልብስ ተከሰው ተውሶ በዚህ ጋር ሳንቲም ተውሶ ምናምን በቃ ይችል ለማድረግ እኮ ነው ላይክ ያቺን ቫሊዴሽን ከዛ ሰው ለማግኘት እና ፍዳ ነው የሚያበላው ራሱ ነው ላይክ እዚህ ውስጥ ያለው ፕሮግራሚንግ ሰዎች በጤና እኔ የራሴን ስቶሪ ልንገርሽ I remember ድሮ while I was in university ያለው I had a girlfriend እና so
የሆነ ዶርም ሄድኩኝ ጓደኞች ጋር ላይ የኛ ባች ቀለም የሚባለው ጀማ ነው እና እንደ አጋጣሚ እኔ የምኖርበት ዶርም ላይ ብቻ ነው። እነሱ ጋር ሲሄድ ሳጋ ጌም ይጫወታሉ። ላና ጋር አገናኝተው ላይ በኮምፒውተር በቃ ኳስ ይጫወታሉ። ሳጋ ሞባይል ያለ አንዱ ፊልም ያለ አንዱ ተኝቷል። ከዛ this is supposed life should be this at this age የምሬን ነው የምልሽ ከልቤን የተሰማኝ why am I struggling እዛ ነገር ውስጥ እንደ ባል ያለ እድሜ ነገሮችን ለማስተካከል ምናምን እንቅልፍ ማጣት በጣም ቀን ነው የምሬ still to this day ፍሬንዶቼ ናቸው በሚገርም ሁኔታ ቤስት ፍሬንዶቼ ናቸው ሚዜዎቼም ናቸው በሚገርም ሁኔታ በእነሱ ምክንያት ሚዜዎቼ ናቸው ሙቭ አረኩኝ ከዛ ህይወት ልልሽ ነው በቃ ላይ ገባ ኦኬ እዛ ጋር ተማርኩኝ ምክንያቱም ለካ የሰው ልጅ ሰላም ሆኖ መኖር ይችላል ለካ እንደ ወጣት ዶርምሽ ሆነሽ ሳትጨነቂ እንትና የት ነች ከማን ነች ምን አረገች የሚል ሐሳቡ ሳትገቢ ለካ ጤነኛው ነው መኖር ይቻላል እንደዛ ልልሽ ነው ዋጋ ያስከፍላል እኔና አንቺ አሁን እንትን ኢንፎርሜሽኑም ስላለን እንደምናወራው አይቀልም of course እንደዛ ከሆነ ጥሩ በጣም አሪፍ ነገር ቢሆንማ ልጆቻችንን እየበደልን እናሳድግልን ነበር you know ጥሩ ከሆነ ግን ያው ከሆነ ላይቀር ምን ማድረግ ይችላል አማራጭ የለም ነው እንጂ ሀልዚ በሆነ ቤተሰብ ያደገ ሰው እግዚአብሔርን ሁሉ ያመስግን እድለኛ በእውነት ስትራግሉን አልገባቸውም ብዙ በጣም በታመመ ቤተሰብ ውስጥ ያደገ ሰው እኮ ብዙ ለቅሶ ብዙ ዲፕሬሽን ብዙ ራስን የማጥፋት ሐሳብም ሊያሳልፍ ይችላል ብዙ የብቸኝነት ስሜት ብዙ ውድቀት ብዙ መድማት ይሄ ምኑ ነው ደስ የሚለው ግን አሁን ሚስ አንደርስታንድ እንዳያረጉት ከሆነ ዘንድ ምንም ማድረግ ስለማትችል ኤግዛክትሊ ያለ አማራጭ twiceም ይሁን ትሪፕልም ይሁን አራት the only way is through ይባላል እሱ ያለው መንገድ ያለበለዚያ በቃ survival of the fittest አይደለ የሚለው ቻርልስ ዳርዊን ፊት ካላረክ ወደ ኋላ ደግሞ ግን እንዳልኩትኝ አብዛኛውን ጊዜ ግን በጣም ፕሮሚነንት የሆኑ ተጽዕኖ ፈጣሪዎች ኃይለኛ ህመም የታመሙ ሰዎች ናቸው እንደነሱ የበሽታንም ጥልቀት የሚያቀለም እንዳለፈበት ሰው ኤክስፒሪየንስ እኮ the best እኮ ሌሰን እኮ የሚሰጠው ልምድ እኮ ነው ኤግዛክትሊ ራሱን የሚገዛ ዓለምን ይገዛል አይደል ቢለው ሰው ራሱን ያሸነፈ ሰው የራሱን ትራውማዎች ዊን ያደረገ ሰው እኔ ዓለም ላይ ያሉ ሰክሰሶች ያቀርታል ብዬ አላስብም don't you think አዎ ራሱን ከዛ አይነት ትራውማቲክ ኤክስፒሪየንስ ታግሎ የወጣ ሰው እኔ እንጃ ዓለም ላይ ቢዝነስ ጀምሮ ምን ያቀተው ይችላል ከዚህ በላይ ከባድ የለም እኮ ቢስት ነው የምትሆነው አንተ በቃ መውደቅ ብርቅ አይደለም ምን ወርቀ ነው የጀመርከው መጣልም ብርቅ አይደለም ተጥለ ስንት ጊዜ አይተዋል መገፋትን አይተዋል መሰደብን አይተዋል መተውን አይተዋል ብቻህንም ሆነ አይተዋል ቢዝነስ ጀምረ ራሱ ብትወርቅ ምን ያስፈራሃል አዋራን ልሰ እንደገና ትነሳለ ብርቅ አይደለም እንደውም ተመችቶት ያደገ ሰው እኮ አንዳንዴ እንደውም the disadvantage አንዳንዴ ከባሌ ጋር ስናወራ የተመቸ ኢንቫይሮንመንት ደግሞ ዲስአድቫንቴጅም ማለት ነው እንኳን አነሳሽ ለምን መሰለ ዊክ ነው የምትሆነው ትንሽዬዋ ነገር ወደ ኋላ ጎትታ ታስቀርሃለች ከዛስ አልጋ ባልጋ እንዲሆንም ኤክስፔክት ታረጋለህ ከዛ ደግሞ ዓለምን የምታይበት መነጽር ሁሉ ነገር አሸዋይና ሁሉ ነገር መልካም ሁሉ ፍቅር የሚሰጥ ሁሉ አቴንሽን ያለው ምናምን ይመስላል እሱም መጥፎ ነው ምክንያቱም ሰፊው ዓለም እንደዛ አይደለም ሪጀክሽን አለ መጣል አለ መገፋት አለ ማጣት አለ ሰው ሊተፋብህ ይችላል ላትወደድ ይችላል በፍቅር ቤተሰብ ውስጥ ታርግ ደግሞ ይሄንን ራሱ ወይ ወላጆች እንዳለ እየነገሩ ካላሳደጉ ባይዘዌ ደግሞ ክፋትም አለው ይሄኛው የራሱ ባይዘዌ ሁሉም ኤክስትሪም ነው እኮ አሳም ፖይንት ጥሩ ነው በጥሩ ኢንቫይሮንመንት ማሳደግ ግን ቢያሳውቋቸው ልጆች አሁን ለምሳሌ ፍቅር የሆነ ነርቸሪንግ የሆነ ኢንቫይሮንመንት ውስጥ አድርጎ ሁሉ ነገር እየተባለ ያደገ በቃ ወይ እኔ እኮ እናቴና አባቴ የምለምነውን ከልክለውኛ ያቁም ምናምን የሚል ሰው ከወጣ በኋላ ሪጀክት ሲደረግ ወይም አንድ ቆንጆ ጠይቀው የፍቅር ጥያቄ አረዘርበል በእናት ምናምን ሲባል ራሴን ካላጠፋው ነው ያ አክቹሊ ለዚህ ደግሞ ላይክ አይ ቲንክ የአባትና የእናት ሮል የሚያስፈልገው ለዚህ ነው ያስባለሁ ፋሚሊ ሁለት ሆኖ እንዲያድግ ግዴታ የሆነው ሰው ለዚህ ይመስለኛል ምክንያቱም አባት ዲሲፕሊነሪ ነው እናት ነርቸሪንግ ነች ሶ እንዳልሽው አንዴ ተናገርሽ በጣም የሚያስማማኝ ነገር ፍቅር እንጂ ምቾት አይደለም ኢምፖርታንት እኔ ፐርሰናሊ ምቾት ነው ኢምፖርታንት ብዬ አላምንም ፍቅር ነው ኢምፖርታንት ፍቅርና ምቾት የተለያዩ ነገሮች ናቸው አይደል ሰው እኮ ጤናማ አይምሮ ካለው እኮ ገንዘብ ሳይኖረው ጥሩ ፋሚሊ መሆን ይችላል ልጆች አንድ ዳቦም እኮ ለሁለት የተካፈለ መኖር ይችላል አሁን ለዛ ነው ድህነት
መጥፎ ፋሚሊ እንድትመሰረት ምክንያት ይሆናል ብዬ ማመንም አልችለው። ደካማ ከሆነ ኢሞሽናል ኢንተለጀንት ካልሆነ ኦፍ ኮርስ ድህነት ሲጨመርበት አገር አለቀ። ወንድ ወደ ሱስ፣ እናትየው ወደዚህ በቃ ብትንትና ያለ ይሆናል። ግን ይሄ ላይክ ሜንታሊ ስለራስሽ አትሊስት ስለራስሽ ያለሽን አመለካከት የሚያስተካክል ሲሆን እንጂማ ኦፍ ኮርስ በዛው ልክ በጣም ሁሉ ነገር ደግሞ እኛ እየተበቀሉ መስሏቸው ደግሞ አይደል የዚህ ጄኔሬሽን የተበቀሉ መስሏቸው በቃ መጫወቻም ይበል ሳይክልም ይበል እንትንም ይበል እኔ ለልጄ ምግብ ይሄ አስጠላ ይሄኛውን ብላ ከዛ ልጁ ተመርቆ ሲወጣ 7000 ብር ነው ደሞዙ አይሰራልም። የኪስ ገንዘብ ራሱ ከ7000 ብር በላይ እየተሰጠው ነው። እንዴት ያብቃቃው ነው ላይፍ የምር ሲመታው ሌላ ዲፕሬሽን ውስጥ ሌላ እንትን ውስጥና ሜንሽን ስላደረግሽ በጣም ደስ ብሎኛል። ምቾት አደገኛ። ሴትና ወንድ በተመሳሳይ ኢንቫይሮንመንት ማደግ አለበት ብለሽ ታምኛለሽ? ምን ሴትና ወንድ በተመሳሳይ ኢንቫይሮንመንት ማደግ አለበት ብለሽ ታምኛለሽ? አንቺ ወንድ ልጅ ነው ያለሽ፣ ያው ታምኛለሽ? ተመሳሳይ ኢንቫይሮንመንት ነው። ለምሳሌ ተመሳሳይ ስትል ሴት ልጅ እንደምታሳድጊ ነው ወንድ ልጅ ማሳደግ ያለብሽ ብለሽ ታምኛለሽ? ይሄ እኔ እይታ ነው ብዙ ጊዜ ማየው ነገር። እዚህ ጋር እኔ ነው የምለው። ግን ደግሞ እንደ ሴት እና እንደ ወንድ ደግሞ የሚለያዩበት ነገር አለ። ለምሳሌ ተመሳሳይ ኢንቫይሮንመንት ነው ወይ ስትል ዲሲፕሊን ላይ ሁለቱንም ዲሲፕሊን ነው ማረጋቸው። ማለት ቴብል ማነሪውን ከምግብ አበላል ጀምሮ ነው የምልህ። ከዛ ከሰዎች ሰላምታ ከትናንሾቹ ጀምሬ እስከ ላይ ሁለቱም ይማራሉ። ለምሳሌ ልብስ ማጠብ የራሳቸውን ለምሳሌ የውስጥ ፓንታቸውን ሊሆን ይችላል ልጆች ካልሲ ምናምን ማጠብ ከሆነ በሴቷ አላሳጥበውም። እሱም ያጥባል እሷም ታጥባለች። ሪስፖንሲቢሊቲ እኩል ነው እንትን የሚሉት። ከዛ ደግሞ ጥናት አይ ሰራተኛዋ ወታለች ነይ ወደ ኩሽና ገብተሽ ለወንድምሽም ላንቺም ስሪ አልላት። አንዳንድ አመጣጣችን ትንሽ እዚህ ጋር ማልስማማው ይሄ የሶሻል ኮንስትሬንቱ ሴት ጓዳ ላይ ስፔሲፊክ አሁን እዚህ ብዙ ሰው ላይ ስማማ ይችላል። እስኪ እኔም ላልስማማ ከቻልኩ እነግርሻለሁ። ስፔሲፊክሊ በቃ ሴት የጓዳውን ግዴታ ማወቅ አለባት፣ ወንዱ ግን ኦፕሽናል ይደረጋል። ለምሳሌ ነው የምልህ ሁለቱም ልጆቼ ናቸው። ከትምህርት ቤት መጡ፣ ሰራተኛ የለም፣ እኔ ቢዚ ነኝ። ሴት ስለሆነች ብቻ ሄደሽ ምግብ ላንቺና ለወንድምሽ ሰርተሽ መክሰስ ብሉ ልላት አልችልም። ተጋግዘው ይስሩ። ሮል ለመሰለ ነገ ጧት እሱም ለብቻው መኖሩ አይቀርም። ራሱን ኩክ አድርጎ መብላት ካልቻለ ላይፍ ዲፊካልት ነው የሚሆነው። አሁን የኢትዮጵያ ኮንቴክስት ነው እንጂ እንደዚህ እንድንቀብጥ ያደረገን እኮ ብዙ ወንድሞቻችን እኮ ውጭ ሀገር ሲሄዱ እኮ ምን የመሳሰለ ኩክ ሆኗል እኮ። ኦፍ ኮርስ አገንፍተው ለምን ምንም ማድረግ ለምን ሁኔታው ኢንቫይሮንመንቱ ለዛ እንትን አላል። ይሄን ስለ ወንድና ሴት አንድ ነው ወደሚለው አይደለም። ግን በዚህ ጉዳይ ከበላ መስራትን መቻል አለበት። በቃ ይሄ ቤዚክ የሆኑ ላይፍ ስኪል መሆን ያለበት ነገር ነው። ይሄ ማብሰል፣ ማጽዳት ምናምን። ሲቀጥል ደግሞ አሁን እንደውም ብዙ ጊዜ ወንድ ልጄ ላይ ነው የምበቀለው እላለሁ። ይሄ አንዳንድ አስተዳደጋችን ጫናው የገባቸው አይመስለኝም። ኪራይ የሴት ልጅ ጫና ለመሰለ ሴት ልጅ ስትማር አሁን አፈርማቲቭ አክሽን ምናምን ሲባል ቀለል ተደርጎ ይታያል። ግን እኩል አይደለም። እኛ ባይ ዘ ዌይ ኢንቫይሮንመንቱ እኩል አያረገንም ስለ ወታ በየመንገዱ ባይ ዘ ዌይ ስለ መቀመጫዋ ስለ ጡቷ ኮሜንት አስተናግዳ ነው የምትገባው። ሴት በመሆኗ ብቻ ጸጉሯን እንኳን እንደዚህ ብታወጣ አስተማሪው የሆነ ነገር ይናገራል። ለምሳሌ ስትበጠብጥ ምናምን ተፈነዳ እንትን ደረሳ ምናምን የሆነ አለ። ሴት በመሆኗ ጀንደር ስፔሲፊክ የሆነ ነገር ይናገራታል። ከዛስ እሱ ብቻ አይደለም። አንዳንድ ባለጌ ደግሞ መምህር ካጋጠማት በሴትነቷ ብቻ አሁንም ትምህርት ቤት የሚደርስባት ጫና አለ። ይሄን ሁሉ ፕሬሸር ደግሞ አልፋ ወደ ቤት ስትመጣ አሁንም በትክክለኛ ኢንቫይሮንመንት ማትኖር ከሆነ ሴት በመሆኗ ብቻ ምግብ ኩክ እንድታረግ ተጨማሪ በርደን እሱ ቁጭ ብሎ እኮ የማጥናት እድል አግኝቷል ወንድየው። ስለዚህ እኩል እንዴት ነው ኮምፒት የሚያደርጉት ወደ ዩኒቨርሲቲ ሲገቡ? ከዛ እንደዛም አልፋ ደግሞ ዩኒቨርሲቲ ስትገባ ሌላ ጫና። የዩኒቨርሲቲ ኢንቫይሮንመንት የምናውቀው ነገር ነው። እኛ እኮ ኢቭን በየቦታው ስንሄድ እኮ የሚሰጠን አስተያየት እኮ
እንዴት ዲፕሬሲንግ እንደሆነ አልገባም። ኮምፕሊመንትም ቢሆን ነው የሚለው ጥሩ ነገር እንኳን መክሳታት ደብሮ ራሱ ሙድ እንዴ ምንም በቃ ጸጥ ብለህ እኮ መሄድ ትፈልጋለህ። ገብቷል። ኢቨን አድናቆት ራሱ ቢሆን ይሰለቻል። ስለዚህ እሱ ነገር ካላገባሽ መከራ ካገባሽ መከራ አንተሽ ካልወለድሽ መከራ መከበሪያችን ማን ነው? ብዙ ጊዜ ሴት ስለሆነም ብቻ እኮ አይደለም ሞስት ኦፍ ዘ ታይም የምንከበረው ባል ሲመጣ ነው። ባል ካለ ጥሩ እኮ ነው ባሌ ሞገሴ መሆኑ። ግን እንደ ሴት እንደ ሰው ራሱ ለምንድን ነበር ማልከበረው? እኔ አሁን ያረገዝኩ ጊዜና ካረገዝኩ ጊዜ ጀምሮ ነው ነገሮች የተቀየሩት። እና ኦፍ ኮርስ ወደ ሚዲያ ስትመጣ ሰውም ይፈራል። ብዙም እንደዚህ አይነት ነገር ሊያጋጥም ይችላል። ግን እስክትሳቀቅ ድረስ የሆነ ቦታ እኮ ብቻህን ራሱ ቁጭ ብለህ ሴት ልጅ መመገብ አንችልም። ወይስ ማማለሁ በደንብ ነው በቃ የሆነ ትፈራለህ ሁላ መብላት እስኪያቀት። ይሄ እንዳይመጣ ወንድ ደግሞ የእህቱ ፕሮቴክተር እንዲሆን የእህቱ ጠባቂ እንዲሆን ደስ የሚለኝ ነገር ተፈጥሯችን እኮ ደስ ይላል። ለምሳሌ እናንተ የአፐር ቦዲያችሁ በጣም ስትሮንግ ናችሁ አይደለ? መስኩላር ናችሁ። ምንም እኔና አንተ በምንም አይነት ታሪክ እኩል ጉልበት ሊኖረን አይችልም። በቃ እኔ እንደዚህ ተንቀጥቅጬ ማነሳውን አንተ ብድግ ልታደርገው ትችላለህ። ከዛ የኛ ደግሞ ዳሌ አካባቢ በጣም ጠንካራ ሎወር ቦዲያችን ማለት ነው። ለምን ሂፓችን አካባቢ ለምጥ ህመም ስላለ እሱን መቻል ቤር የሚያደርግ ልጅ ስለሚታቀብ ተፈጥሮ አየህ ኮምፕሊመንት እንደረጋለን ደስ የሚለው ነገር። ስለዚህ እርስ በርስ መቆም ሲገባ አንዱ የአንዱ ባላንጣ ነው የተደረግነው። አሁን ላይ ገብቷል። ትልቁ የሴት ልጅ ፍርሃት ማን ነው ብትል ወንድ ልጅ ነው መሆን ነበረበት ወይ? ወንድ ልጅ እንደውም እኮ ጠባቂዋ ነው መሆን ያለባት። እንደውም አንድ መጽሐፍ ሲጽፍ ማይልስ ሙንሮ ሲጽፍ ምን አለ? የወንድ አፐር ቦዲ ስትሮንግ መሆኑና የበለጠ እንትን ጠንካራ መሆኑ ለምሳሌ ፕሮቴክት እንዲያረጋት ነው። እህቱን ሊሆን ይችላል ብቻ ኤኒ ኢንቫይሮንመንትን። ስለዚህ አጥቂ ሲመጣ ፕሮቴክት ታረግበታለህ ሚስትህን፣ ልጆችን ምናምን። ግን እግዚአብሔር እንደዚህ ፈጠረ አለ። ሰይጣን ግን አቢዩዝ ሲያረግ ጭራሽ እሷን መደብደብ ያደረገው ነው። ትክክለኛው መንገድ የእሷ መጠበቂያ ነበር። አቢዩስ ሲያደርገው ያንን ፓወር ግን ለእሷ ማጥቂያ ያደረገው ማለት ነው። ስለዚህ እሷ በወንድ መጠበቅ ሲገባት ከወንድ ነው የምትጠበቀው። ለዛ እኮ ነው አሁን አንዳንድ እንትን ላይ ምንድነው ቤርና ድብና እንትን አይኖ ምናልባት ንጽጽሩ ብዙ ሰው ኦፌንድድ ሊያደርገው ይችላል። ግን እያየን ያለነው ነገር በጣም ስለሚያስፈራ እኔ አይ ጀስት ዊሽ በቃ ሁላችንም ሮል ተፈጥሮ የሰጠችንን ሮል ሴቷ ነርቸር የምታረገውን ቢዩቲ የምንጨምረውን እሱን በደንብ ዴቨሎፕ ብናረገው፣ ወንዱም ደግሞ ያንን ዴቨሎፕ ቢያረገው ሃርመኒ ያለው ኢንቫይሮንመንት መፍጠር እንችል ነበር። ስለዚህ ልጆቼን ሳሳድግ እንዴት ነው በቤት ውስጥ ባለው ኃላፊነት ምንም የምለያቸው ነገር የለም። ግን እንደ ሴት ደግሞ ስፔሲፊክ ኢሹስ አሉ። ለሷ ምነግራት እናት ትሆናለች፣ አባት አትሆን መቼስ። ስለዚህ እናትነት ምንድነው? ሚስትነት ምንድነው? ኃላፊነቷ ምንድነው የሚጠበቅባት? እሱስ እንደ አባት መሆኑ አይቀርም። አባት ምንድነው ሮሉ? ፋዘርሁድ ምንድነው? ማንሁድ ምንድነው? ወንድነት ምንድነው የሚለውን ከኔ የበለጠ ደግሞ አባቱ ሼፕ ያደርገዋል ማለት ነው። ስለዚህ ቅድም አንተ እንዳልከው በቤት ውስጥ እናትም አባትም መኖራቸው ለዚህ ነው። እኔ አሁን የፈለገው ቢሆን ያነበብኩትን ልነግርህ እችላለሁ ስለ ወንድነት እንጂ ወንዶኜ ስለማላቅ አልችልም ለልጄ። ስለዚህ ምሳሌ ይፈልጋል። ወንድነትንም ሊማር አይችልም። ወንድነት ከየት ይማራል? እንዴት ብሎ ይማራል? ወይ ደግሞ የሚማረው ከጎረቤት ነው። የጎረቤት ወንድ ደግሞ ሲጠፈጥፍ ነው ያየው። ምናልባት ወንድ ልጅ ወንድነትን ወይ ከአባቱ ይማራል ኦረልዝ በራሱ ፊገር አውት ያደርገዋል። በራሱ ፊገር አውት ሲያደርገው ደግሞ ታፍ ነው፣ ረጅም ጊዜ ይፈጃል። በጣም ቅድም እንዳለው ያ የምናልፈው መከራ አለ። ላይክ ወንድ ለመሆን የሚታልፉ መከራዎች አሉ። ለምን ጠየቅከኝ ካልሽኝ ይሄን ጥያቄ አክቹሊ እንዳልሽው ነው በደንብ አድርገሽ ነው የገለጭልኝ። ወንድ ሄዶ አባት ነው የሚሆነው፣ ሴት ሄዳ እናት ነው የምትሆነው። ሶ ወንድ ያለበት ሸክም አለ፣ ሶ ለዛ ሸክም ሬዲ መሆን አለበት። ሴት ያለባት ሸክም አለ፣ ለዛ ሸክም ሬዲ መሆን አለበት። ተመሳሳይ ኢንቫይሮንመንት ውስጥ ካሳደግን ግን ችግሩ ምንድነው ብዬ እማምን አሁን የኔ ያረዳድ ነው ወይ ሴቷን ነው ያሳደግን ያለ ነው ሞራው። ለምሳሌ እናት ከሆነች የምታሳድገው ናቹራሊ እኮ አሉ ባዮሎጂካሊ ወንድ ስለሆነ ብቻ ይዟቸው የሚያድጉ ነገሮች አሉ። ግን ደግሞ በማየት ደግሞ የሚያሳድጋቸው ነገሮች አሉ። ለምሳሌ የኃይሌን መጽሐፍ እያነበብኩ ነበረ ልጁ የጻፈችውን እና ኃይሌ ሲያድግ
በጣም የተሻለ ትምህርት አግኝቶ አይደለም የተሻለ እውቀት አግኝቶ አይደለም በጣም ግን ብልጥ ነው ላይክ ሽማግሌዎችን ቁጭ ብሎ ነው የሚያዋራው እንዴት ነው የምታርሱት ለምን ነው የምትዘሩት ለምን ነው እንደዚህ ለምን ነው በዚህ ሰዓት የሚሸጠው ለምን ዊዝደምን በደንብ ነበር የሚወስደው ሰው ላይክ ይሄ መሪነትን ከነሱ ሲማር ነበር ያደረተሽኛል ልጅ ሆኖ በቃ ታች ሄዶ ገበያ ሄዶ አይመጣም አይነት ነገር የለም ከነሱ ቁጭ ብሎ ሲጠይቅ የሚውል ሰው ትልልቅ ሰዎች የሚያዋራ ሰው አለ አጣቂም አሁን አለ ከዋካቸው ትልልቅ ሰው የሚመቹት አሉ አንዳንድ ሰው ትልልቅ ሰው ማውራት ቢደብረው አለ አንዳንድ ልጅ ደግሞ ቀጠጋ ብሎ ይሰማል የሚሉትን ይሰማል ያዳምጣል እንደዛ አይነት ሮል ሞዴል አባቱም ገበሬ ነው ሶ እንደዛ አይነት የሚመራው ላይክ እንዴት እንደሚኖር ነገር እንዴት ወንድ ልጅ እንዴት ውሳኔዎች እንደሚወስን እንዴት ኮንፍሊክቶች እንዴት ሪዞልቭ እንደሚያደርግ ችግር ሲመጣ የገንዘብ ችግር ሲመጣ ጦርነት ሲመጣ እንዴት እንደሚመራ ካላየ ኬት አምጥቶ ይኖረዋል ነው የኔ ሐሳብ ኬትም አምጥቶ ይኖረው በግምት ነው ይኖረዋል ወይ ደግሞ ምናልባት እናትየው ጋር ያየውን ለዛ ይመስለኛል አሁን አንዳንዴ በሲንግል ማም ወንዶች ሲያድጉ ብዙ ምን ሰማቸው ነገሮች አሉ እንደ ዳታ ራሱ እስር ቤት የሚገቡት በብዛት እነሱ ናቸው አቢዩዘር የሚሆኑት እነሱ ናቸው ለምን ያዩት ኢሞሽንን እንዴት ኮንትሮል ማድረግ እንዳለባቸው አልተማርኩ ወንድ ልጅ ጆርደን ፒተርሰን እንደሚያስቀምጠው ወንድ ልጅ ሞንስተር መሆን አለበት ግን ኮንትሮል ሊሆን አይደል በጣም አደገኛ መሆን አለበት ግን ያን ደግሞ አደገኝነቱን ደግሞ ኮንትሮል ማድረግ መለማመድ አለበት ሶ እዚሁ ጋር እናያይዘውና እዚህች ጋር እናያይዘሽ ምክንያቱም ግዴታ ስለሚገናኝ ማለት ነው በጣም ብዙ ወንዶች ሴት ልጅ ገንዘብ ስታገኝ ወንድ አትፈልግም ብለው ያምናሉ ይሄ አስተሳሰብ በወንዶች ዘንድ አለ አይደለም በጣም ብዙ ስልሽ ዝም ብሎ ሰዎች ብቻ አይደሉም በደንብ ኢቭን ተማሩ የምትያቸውም ሰዎች ይሄን ሐሳብ ሼር ያደርጉታል በቃ ሴት ልጅ ገንዘብ ስታገኝ ባህሪዋ ይቀየራል ወንድ ያስፈልገኝ ብላ አታስብም ትግስት እያጣች ትሄዳለች እውነት ነው አሁን ከዚህ ጋርም ስለሚገናኝ ወንድና ሴት ምን ያህል ኢንቫይሮንመንት ማድረግ አለበት ከሚልም ጋር ስለሚገናኝ ሴት ልጅ ፋይናንሻሊ ሀብታም የሆነች ሴት የምር ወንድ ትጠላለች ወይም ወንድ ለወንድ ያላት አመለካከት ይቀንሳል በምን ወይ ነው የሚታየው ሴት ልጅ ፋይናንሻሊ ሀብታም ስትሆን ወንድ ከጠላች ወንድን የምትፈልግበት መጀመሪያው ሚንስ ገንዘብ ነበር ማለት ነው ስለዚህ አቲቲዩድ ላይ ነው ገብቷል ወንድ ለምንድን ነው የሚያስፈልጋት ሲጀመር ሴት በገንዘብ ፕሮቫይድ ለማድረግ ብቻ ነው አንዱ ሊሆን ይችላል አንዱ ግን the only reason እሱ ነው ስለዚህ ሌሎቹ ሪዝኖች አሁን እንደዚህ የሚሉ ሰዎች ምናልባት ገንዘብን ታርጌት አድርጋ የምትቀርብ ሴት ከሆነች ወይም ደግሞ እሱም በገንዘቤ ሰውን ማምጣት ይችላል ብሎ የሚያስብ ሰው ከሆነ ሁሉ ነገር ስለ ገንዘብ ስለሆነ በቃ ገንዘብ ካገኘች እኔ ለምን እፈልጋለሁ ብሎ ሊያስብ ይችላል ደግሞ ማይተናል ብዙ ስቶሪዎችም አሉ ማንክደው ፋይናንሻሊ ኢንዲፔንደንት ሲሆኑ ወንድ ምን ያደርግልኛል የሚሉ ሴቶች አሉ ትግስት ማጣት ከዛ ኮንትሮሊንግ መሆን ተቆጣጣሪ መሆን የበላይነት ለማሳየት መሞከር ወይ ደግሞ ኮሚትድ ሆኖ በኃላፊነት ሪሌሽንሺፑ ላይ አለመስራት ከመጣ ይምጣ ከሄደ ሄዳ የራሱ ጉዳይ ማለት ይሄ ግን አሁንም አመለካከት ላይ ነው ችግሩ ብዬ ነው ማስበው እኔ ወንድን ወደ ህይወቴ ሳመጣ ሳገባ በገንዘብ ፕሮቫይድ እንዲያደርግ ብቻ አይደለም በገንዘብ እኮ ኢንፋክት እኔም የራሴ ኮንትሪቢዩሽን ይኖረኛል ምንድነው ስወልድ ግን ያው ተፈጥሯችን ነው ሙሉ በሙሉ እሱ ጋር ነው ኃላፊነቱ የሚወድቀው ስለዚህ ፕሮቫይድ ማድረጉ ጥቅሙ በእንደዚህ አይነት ሁኔታ ላይ ራሱ በጣም ይሄ ብረት መዝጊያ የሆነ ባል እንዲሆን ያደርገዋል ግን ምንድነው ባል ስናገባ ራሱ ሴቶች ለምንድነው ታርጌታችን ምንድነው የሰው ልጅ ለምንድነው ኦፖዚት ሴክስን አትራክትድ የሚሆነው ሲኖር ከገንዘብ ያለፈ ፍላጎት የለውም ማለት ኢሞሽናል እንትንስ ሴንስ ኦፍ ቢሎንጊንግነስ ወይም የእንትና ነኝ መባላት ፈልገም ሰው እኮ ትፈልጋለህ ብዙ ሰዎች ሪግሬት የሚያደርጉት ሌት ላይፍ ላይ ካረጁ በኋላ ሰው ማጣታቸው እኮ ነው አስብ በእድሜ ማምሻ ላይ ዞር ብለህ ስታይ ማንም አንተ አጠገቤ ቆም የለም የኔ የምትለው ሰው የለም የምታለቅስበት ሰው የለም የምትደሰትበት ሰው የለም ለብቻ መሆን እኮ በጣም አስቀያሚ ነገር ነው እውነት ነው እስማማለሁ በደንብ ነው እስማማለሁ ስለዚህ ለኢሞሽን ራሱ ትፈልጋለህ ሁለተኛው ደግሞ ስፒሪቹዋሊቲስ በመንፈሳዊ ነገር እኮ ሰው ያስፈልጋል ግዴታ ነው በቃ ለወንድ ሴት ታስፈልጋለች ለሴት ደግሞ ወንድ ያስፈልጋል ላይፍ ራሱ ፖይንትለስ ነው ኦፍ ኮርስ ትልቁ አገልግሎትም እኮ ነው በመንፈሳዊ ፐርስፔክቲቭ ካያው በእግዚአብሔር ፊት የምታገለግልበት አንድም ፋሚሊ በመመስረት ነው ጤናማ ዜጋ እግዚአብሔር የሚፈራ ትውልድ በመመስረት ታዲያ እሱ ለብቻ እንዴት ነው it takes two to tango ይባል የለ ታንጎ ለመጨፈር ሁለት ሰው ነው የሚያስፈልገው ለብቻ ከየት እንዴት ይሆናል ሴቷ
እዚህ ጋር ካነሳሽ ያቀር ይቅርታ በጣም አቋራጥኩሽ ደጋግሜ ያቋራጥኩሽ ነው እንዲነኪልኝ ስለፈለኩ ነው ኢንትረስቲንግ ሀሳብ እያነሳሽ ስለሆነ ሶ እዚህ ጋር አንዳንድ ኬሪየራቸውን ወይም ደግሞ የስራቸውን ከቤተሰብ መመስረት የሚያስበልጡ ሰዎች ታዲያ እንዴት የሚታዩ it's all about priority አሁን እንደ ሰው እኔ ሰው የፈቀደውን የወደደውን መኖር መብቱ ነው ግን ልጆች ከመጡ ደግሞ ቤተሰብ ከመሰረተ በኋላ ደግሞ መብት የማይሆንበት ጉዳይ ይመጣል ለምሳሌ ቤተሰብ የምታስቀድም ከሆነ አሚን ስራ የምታስቀድም ከሆነ ከቤተሰብ ባታገባ መርጣለሁ ግን ደስተኛ መሆን ይቻላል የምር ግን አሁን ይሄ ላይ ስራን አስቀድመ እኔ አሁን ጥያቄ እንደ ጥያቄ አንዳንድ ሰዎች እኔም ስራዬ ላይ ከሰኬታማ መሆን ነው ፈልገው ዶክተር ኢንጂነር ምን ይባል ፒኤችዲ ምናምን መስራት ቢዝነስ ምናምን ላይክ እንደ ሴት ነው የምጠይቅሽ ይሄን እንደ ባለሙያም አይደለም እንደ ሴት ላይክ እዛ ላይክ የምር በጣም the most important ነገር ነው ህይወት ላይ ሰዎች ፕራዮሪቲ የምንሰጣቸው ነገሮች ይለያያሉ ግን ሰልፊሽ እንዳንሆን ደግሞ ፈራለሁ ለምን ቤተሰብ መስርተሃል ብቻህን እኮ አይደለም የምትኖረው ብቻህን ከሆንክ የፈለግከውን አይነት ኑሮ መኖር መብት ነው ሰውንም አትጎዳም ገብቷል ስራ ይካልክ በቃ ስራ ባል ሊሆን ይችላል እንደሚስትም ጻጻት ግን ይኖራል ብዬ ወደፍረት ስራን ካስቀደም of course ምክንያቱም ሄደን መሞት አይቀርም ሲጀመር ላይፍ ምንድነው ላይፍ ራሱ ትርጉሙ ምንድነው ስራ እኮ by the way እግረ መንገድ የምንጠቀምበት thank you ሰፖርት የሚያረጋን ለሚሽናችን ሰርቪስ ምን ሰጥበት የምናገለግልበት ነው እንጂ ፐርፐዝ እኮ ስራ መስራት አልነበረም እንደዛ አይደለም የሰው ልጅ ፐርፐዝ እንዴ ሰፊ ነው እኔ እንደዛ ብሎ የሚያስብ ሰው ራሱ ይገርመኛል እሺ አንተ ስራዬን አልክ እዚህ ጋር ልጅ ወልዳል ሚስት አለች ወይም ባል አለ እነሱን አከሰርካቸው አንተም ከሰርክ ሌት ላይፍ ላይ አያቁም አይገርምም በእውነት በቃ ልትሞት አንድ ሐሙስ ቀርቶ ሼባው ምናምን ሊል ይችላል ወይ ማሮጊቷ እኮ በእውነት እኔ ማቀው ሰው ትከስራለህ ላይፍን ትከስራለህ ብዙ ነገር ነው የምትከስረው ስራን አስቀድመ ቤተሰብን ከተውክ ስለዚህ ፕራዮሪታይዝ የምታረጋቸው ነገሮችን በደንብ ጠንቅቀህ በቃ ስራዬ ነው ለኔ ሁሉ ነገሬ የሚያዋጣኝ እሱ ነው ካልክ ቤተሰብ አትመሰርት አትጉዳ ሰው ቤተሰብ ለመመስረት አስበ ልጆች እንደምትወልድ ፕላን አድርገ ባል ሴት ከሆነች አግብታ ወንድ ከሆነም አግብቶ ስራዬ ነው የሚቀድምብኝ ካለ የሚስቱን እንትን ጎርቶ እሷም ባሏን ጎርታ ልጆቿን ጎርታ ኪሳራ የመጨረሻ ፌለር ማለት ይሄ ነው በቃ ውርቀት ነው ምን አተረፍኩ ልትል ነው ሰርቫይቫል ላይ ካልሆኑ በስተቀር ማለት ነው ኦፍ ኮርስ ሰርቫይቫል ከሆነ ለመብላት ለመጠጣት ብለሱም ያው እኔ እንጃ ቅድም አንድ ስትናገር ድህነት በራሱ እንትን የሚል አይመስለኝም ስትል ላይክ መጥፎ ቤተሰብ እንድመሰርት የሚያረጋ አይመስለኝም ስትል ኮንትሪቢዩቲንግ ፋክተር ሊሆን ይችላል ብያለሁ ለምን በቃ ለመብላት ግዴታ ጠረጴዛ ላይ ምግብ ለማስቀመጥ ትሮጣለህ ያን ሰዓት ሚስትህን ሉዝ አድርጋል ስለ ኢሞሽናሊ ዲስታንት ነው የምትሆነው ልጆቹ አያውቁህም ግን አንተ ያው ምክንያት አለ በተቻለ መጠን ለዛ እኮ ነው ስራ ስሩ ስትሰሩ ፋይናንሻል ሴኩሪቲ ያስፈልጋል ከሁሉም አንፃር ባይ ዘ ዌይ ወደ ቤተሰብ መስራታ ስንመጣ ፋይናንሻል ሴኩሪቲ በገንዘብ ነፃነት ሊኖር ይገባል ማለት ቢያንስ እንኳን ይሄ ራስ መቻል በደም ራስን ችለ ልጆችን የማያሳጣ አይነት የለም 24 ሰዓት እንድትሰራ ማትሆንበት ሁኔታ መግባት አለበት ሁለት ደግሞ ስፒሪቹዋሊ በጣም የመሰልክ መሆን አለበት ምክንያቱም ትዳር ስፒሪቹዋልም ነው ጀርኒ መንፈሳዊም ነው ስናት ኢቭን የሆነ ሳይኮሎጂ ምናምን ስለተነገረ አይደለም ባይ ዘ ዌይ በሶስት የተገመደ ገመድ የጠነከረ ነው አይበጠስም ይላል ሶስተኛው ገመድ ማለት ፈጣሪ እግዚአብሔር ነው ስለዚህ ባል ሚስት ፈጣሪ እሱ ከሌለ ምንም ጠንካራ ሊሆን አይችልም ሶ ስፒሪቹዋልም ያለማኑአሉ እንዴት ኦፕሬት ማድረግ ይችላል ፋይናንሻሊ ሜንታሊ ኢሞሽናሊ ሶሻሊ እነኚህ ሁሉ ነገሮች ባላንስ ማድረግ ካልቻል ስራ ብቻ ወይም ደግሞ ስፒሪቹዋል ብቻ ፋይናንስ ብቻዎች አይሰሩ የብዙ ነገሮች ውህድ መሆን አለበት ስለዚህ ፕራዮሪታይዝ የምናረጋቸውን ነገሮች ልጅን ብቻ እኮ ማለት አልችልም ልጅን ብቻ 24 ሰዓት ደግሞ ስትጠብቅም ቁጭ ብለ ስትሰራበትም አትውልም ደግሞ ሌላም ላይፍም አለ ሚስትም አለች ደግሞ እሷም የራሷ ጊዜ ትፈልጋለች ባልም እንደዛ ማለት ነው በእኛ በኩል ሶ በተቻለ መጠን ባላንስ የማድረግ ጉዳይ ይመስለኛል ግን ደግሞ ቅድሚያ የምንሰጣቸው ነገሮች ቤተሰብ መንፈሳዊ ነገር
እነዚህ ነገሮች ቢያንስ ወደፊት የሚመጡና ሌላው ቢቀጥል እንጂ አንዳንድ ሰው እኮ ስራውን ነው የሚያመልከው ምን መጨረሻ ላይ ምን ብትለው ምን እንደሚያደርግ ራሱ አያውቁም እሺ ግራውንድ ፕላስ 3 ቤት ሰራ 3 መኪኖች ኖሩ ልጆችን አንድ ቀን አይታቸው አታውቅም ማታ ነው የምትገባው እነሱ ተኝተዋል ሚስት ጭራሽ ከሷ ጋር ተቃቅፈ ከተኛ ራሱ ወር ሆነዋል ምን አተረፍክ ኪራ አታቂ ምን አይነት ልጅ እንዳደገ እዛ ቤት ውስጥ ሲሪያል ኪለርም ልታሳድጊ ትችያለሽ የት እንደሚውል አታቂ ሶሻል ሚዲያ ላይ ምን ፕሮግራም እንደሚያደርገው አታቂ ለዚህ ይመስለኛል በተለይ ዌስተርኑ ሀገር ጾታ የሚቀይሩት ያ ነገር ብዙ ነገር የምትሰሚው ምክንያቱም በቃ ከራሳቸው ከኮምፒውተር ጋር ወይ ከሆነ ነገር ጋር ናቸው እንደዚህ አይነት ነገር የለም ኢቭን ኢትዮጵያውያኖች ነው እንግዲህ ሶ ከባድ ነው በጣም ከባድ ነው ትልቁ ኪሳራ ያ ሌላ ጥያቄ ያለኝ ወንድ ልጅ ሴት ልጅ ፊት ማልቀስ አለበት ወይ ችግሮቹን ማውራት አለበት ምን አይነት ሴት ናት ነው ጥያቄው እሺ ለምሳሌ እንዳይጎዳ ምፈራለሁ አሁን እንደዚህ ዝም ብዬ ያልቅስ በላረብል ይሁን ምናምን ብል ብዙ ሴቶች ደግሞ ይሄንን ተጠቅመው አታክ ሊያረጉ ይችላል ለምን እንደው የምትጠይቁት ታዲያ አሁን እኔ ለምሳሌ ባሌ ቢመጣ ጥሩ ነበር ማልቀስ አይደለም ሌላም ቢሆን እመቻለሁ ስለ ያምር እንትናችሁ ራሱ እናንተ እኮ በማህበረሰቡ ስሜታችሁን አትገልጹም ወንድ ልጅ ነው ቆፍጣን ምናምን ትባላል እና ቦትል ዳፕ ሆኗል በቃ ታምቃችኋል እኔ ታሳዝኑኛላችሁ አንዳንዴ የምታለቅሱበት ቦታ የላችሁ ወንድ ልጅ እኮ ጓደኞቹ ፊት ራሱ በጣም ሚስጥረኛ ሆኖ ምናምን አያለቅስ ኦኬ አረ አብሽር ምናምን ይልና ቤት ውስጥ ግን በቃ ምጡ አለ እና ሳማው ሜንታል ቶይሌት ሊኖራችሁ ይገባል የሆነ ሪሊዝ የምታደርጉበት ቴራፒስት እንኳን ባትሆን ቢያንስ ጥሩ ሴፍ ስፔስ ልንሆንላችሁ ይገባል እኔ አሁን ይሄኛውን እንዲህ መሆን አለበት ከማለቴ በፊት ለሴቶች መናገር የምፈልገው እውነት ጥሩ አዳማጭ ነን ወይ ቶሎ ወደ ጀጅመንት አንሄድም ወይ አንተ ወንድ አይደል እንዴ ምን ትልፈሰፈሳለህ ምናምን ኮምፔር እናረጋቸዋለን ወይ ደግሞ የነገረንን ስቶሪ እሱን በመመስረት ነገ አጌንስቲም ብንጠቀምበት አታክ ብናረግበት አንተ እኮ እንደዚህ ነው ብንልበት ሶ መጀመሪያ ሜክ ሹር ማድረግ አለበት ያቺ ሴት የእውነት ከልቧ ለማዳመጥ ዝግጁ ናት ወይም ካራክተሯን ማወቅ አለበት ያለበለዚያ ዝም ብሎ ቢያለክስ ፊት ለፊቷ የማይሆን ንግግር ተናግራ ወንድነቱን ራሱ ጥያቄ ውስጥ እንዲገባ የሚያደርግ የእውነት በሴት በኩል ሲሆን ደግሞ ስለሚከብድ አንዳንዴ ተረድታው አብራ አልቅሳ ምናምን በኋላ ግን ይሄ ልጅ ፈሪ ነው እንዴ አይችልም እንዴ ጠንካራ አይደለም እንዴ ነገ ከባድ ፈተና ይመጣበት እንዴ ሊቋቋም ነው የሚል ጥርጣሬ የለም ከጀርባችሁ ፓርትነሯ ከሆነ ሰው መሆኑን ደግሞ እኮ ታውቃለች ግን መሪ ታዲያ አያለቅስም እንዴ ቢያንስ አይደክምም ለምሳሌ ኮመን አናሎጂ ብንወስድ ለምሳሌ አንድ ወታደር መሪ ከፊት እሱ ቢፈራ ዴቲንግ ፎሎወሮች መፍራት እኮ አይደለም ፍረስትሬትድ የሚሆንበት ሞመንት ግን አለ ሁሌ 24 ሰዓት ያለቅሳል እኮ አይደለም ግን ኢሞሽናል ይሆኑ ወንዶች ማለት በደንብ በቃ ላይ የተሰማቸውን ስራ ሲበላሽ መተው ዲስከስ የሚያደርጉ ሲከፋቸው የሚያወሩ ሲደብራቸው የሚያለቅሱ በቃ ኢሞሽናቸውን እየመጡ ለሴት ልጅ ወይም ለፍቅረኛቸው ወር ለትዳር አጋራቸው በደንብ የሚያወሩ እዛት ልክ ነው ከሴት አንግል አንቺ እኔ ከሴት አንግል እንደዚህ አሁንም እኔ እኮ አሳዘኑኝ ታውቃለህ አንዳንድ እኔ ለምሳሌ የኔና የባሌን ግንኙነት ብትነግረኝ ፐርሰናል አይተንፍሱ እኮ አይደለም ግን የሚተንፍሱበት መንገድስ ምን አይነት ነው የሚለውንም እኮ በዛው እንድትነግሪኝ ነው እያንዳንዱ ነገር ቢናገር ለምሳሌ ሊያስጨንቃትም ይችላል እሷ ለምሳሌ ሚስት ከሆነች ብዙ ስትረስ ደግሞ ሴቶች ብዙ ነገሮች ነው ምናወሳስበው መሬት ናችሁ ሶ የተሰጣችሁን ማብዛት እናወሳስባለና እንደዛ ብላ ልትጨነቅ ትችላለች በተወሰነ መጠን ሆልድ የሚያደርገው ይኖረዋል ግን እኔ አሁን ጥያቄ እኔ ትንሽ የፈራሁት ለምን መሰለህ ኪራይ ሙሉ በሙሉ ያፈን አይደለም አይናገር አይደለም ይናገር ግን ደግሞ እያንዳንዷን ነገር ደግሞ የባጤ ቆጡን ውስጡ የሚመላለሰውን አይደለም ለሴት ልጅ አንዳንድ እኮ ለራስ ራሱ አይናገርም አንዳንድ ሀሳቦች የመጡለትን እያንዳንዱን ደግሞ መናገር አለበት ብዬ አላስብም ምክንያቱም just thoughts randomly ይመጣሉ ብዙም አናላይዝ ያልተደረጉ ፊልተር ያልተደረጉ ያኔ እሷንም ሊያናድዳትም ሊጎዳትም ወይም ይሄ ፈሪ ነው እንዴ ምን ሆኖ ነው ወይኔ ችግር ውስጥ ነን ያለ ነው ማለት ነው የሚል ሌላ ጭንቀት ነው የሚገባባት ፊልተር ቢያደርገው ጥሩ ነው
ይሄ ማለት ግን አብሶሉትሊ ደግሞ ሎክድ አፕ የሆኑ ብዙ ወንዶች ደግሞ እንደዛ ናቸው። እሱም አደገኛ ነው። ምን እየተካሄደ እንደሆነ አይናገርም፣ ምን እያሰበ እንደሆነ አያውቅም፣ አሚን አታውቅም። ከዛ ንገረኝ ጉትጎታ ምንም አልሆንኩም ሆነሃል፣ ፊት ያስታውቃል፣ ኧረ በእናትሽ ተይኝ እኔ ምንም አልሆንኩም፣ ፊቱን ዘብዝፏል። ሶ በዚህ ውስጥ ምንድነው እንትን የሚሉት የምትለው ጨቀጨቅ። ከዛ የሆነ ሰዓት ላይ ሲያወራት ሰማዋለች። እሷ እኮ ምን ቀስ ብትል እኮ እኔ መናገር አይቀርም ነበር ይላል። ግን it's been almost 2 years እንደዛ መሆን ከጀመረ ነው። ስለዚህ አስተዳደግ ተጽዕኖ ይኖረዋል። ግን አስተዳደጋችንማ ወንድ ልጅ ቆፍጠን እንዲል ግን እኔ ፐርሰናሊ ቆፍጠን ራሱ ምንድነው ቆፍጠን ራሱ እኮ ሊደር ሁሉንም አይናገርም ብዬ አምናለሁ። አሁን እኔ to an extent የኔ ፐርሰናል ኦፒኒየን እንደ ወንድ ከጠየቅሽኝ ለምሳሌ ወንድ ልጅ ሁሉም ነገር መናገር አለበት ብሎ ከሚያምኑት ውስጥ አይደለሁም ፐርሰናሊ። ለምን ብለሽ ከጠየቅሽኝ ኦፍ ኮርስ አሁን በሀዘን የሚለቀስ እሷን አሟት ቢያለቅስ ወር ምናምን አይደለም፣ እንደዚህ አይነቶቹን አይደለም። ላይክ ጄኑዊንሊ ኬር አርገሻል ልጅሽን አሞት ወር ምናምን እንደ ወንድ እሱን አይደለም ልክ አይደለም እያልኩ ያለሁት። ህይወት ላይ ለሚፈጠሩ ፈተናዎች ፐርሰናሊቲ ደበረኝ፣ አስጠላኝ፣ ላይፍ ከበደኝ፣ ማሰብ አልቻልኩም አይደል እንዲ ገንዘብ ቸገረኝ፣ እንደዚህ አይነት ለቅሶዎችና ሀዘኖች ለሴት ልጅ ቶሎ ቶሎ ሼር የምታደርጋቸው ኢንፎርሜሽኖች ናቸው ብዬ አላስብም። ወንድ ልጅ ማልቀስ ያለበት በደንብ ብዬ ማሰብ ፈጣሪ ፊት ነው። ያቱም መሪነትን የሚማረው ከፈጣሪ ስለሆነ ፈጣሪ እኔ አሁን ፐርሰናሊ ፈጣሪ ጋር ነው እንደዚህ አይነት ዲስከሽኖችን የማረገው። ግን ሊደር ስትል በዛ ይሄ ሊደር ለምን በላይ ፓርትነርም መሆኑ ደግሞ እንዳይረሳ አጋርም እኮ ነው። አሁን ለምሳሌ የቅድሙ የጦሩ መሪ ፓርትነር አይደለም፣ he's just the commander ገብቷል። ያ ይከተላል፣ ምንም ሀሳብ የለውም። አለቃ ያለውን ነው የሚያስፈጽመው ተራ ወታደር ማለት ነው። when it comes to marriage ግን እንደዛ አይደለም። የፈለገው ሊድ ቢያረግ ኦቶሪቲው የተሰጠው ስልጣን ነው እንጂ በውሳኔ ሰጭነቷ ላይ የሷም ሮል አለበት፣ የሷም ኢንፍሉዌንስ አለበት፣ እሷም ትደመጣለች። ግን ትፈልጉታላችሁ ወይ ነው ጥያቄ። ውሳኔ ሰጭነት አይደለም ሴቶች ራሱ ያኛን በጣም የወንድ ልጅ አእምሮ ኬዎስ ነው። እርስ በርስ ስለምናወራ ነው። ውስጡ በጣም ብትንትን ያለ ኢሹን ያለው እና ብዙ ነገር ነው ያስጨንቃል። do you think ያንን ኢንፎርሜሽን ራሱ አምተን ብንዘረግፈው አቅመዋላችሁ ወይ? ፊልተር አድርገው ያልኩ ለዛ እኮ ነው። ኦኬ አይደለም ለሷ ለራስም ፊልተር ታረጋለህ ምልስ ነው እኮ ያው ኢሞሽናል መልሰህ ማታስባቸው ሀሳቦች የሉም። ለምሳሌ አሉ ድንገት መጥቶብህ አሉ በደም that's how you control yourself እሱ ነው። ስለዚህ እሷ ጋርም እንደዛ ፊልተር አድርገው ነው ማለት ደግሞ ለራስም ፊልተር እንዳረከው ለሷም ለምን አንዳንዱ ነገር ለሷ መንገር የባሰ ነገሮችን ያወሳስባል። ለምን ትጨነቃለች? ፊገር ማድረግ የምትችለውን ነገር ለሷ ብትነግራት ለምሳሌ ፋይናንሻል የሆነ ጉዳይ የሆነ ችግር ውስጥ እንትን ብለ ምናልባት ትንሽ ብታስብበት ራስ መፍትሄ የምታመጣበት ነገር ሊኖር ይችላል። ግን ደግሞ አንዳንዴ የሷ ማወቅም ደግሞ ሶሉሽን የሚያመጣበት ኬዝ አለ። ፓርትነር ናት ኮምፕሊትሊ መዝጋትማ አይሆንም። አይ አንዳንድ ሴንሲቲቭ ኢሹዎች ራሱ አንተ ካላየህበት ፐርስፔክቲቭ እሷ እንዴ ምን ሆነ ነው ብላ ዊዝደማን ተጠቅማ የምትነግር ነገር ሊኖር ይችላል። ምናልባት ለቀናት አንተ የከበደ ነገር እሷ በደቂቃዎች ውስጥ መፍትሄ ልታመጣም ትችላለች። ግን እሱን የምታውቀው ምንድነው በጊዜ ሂደት እንደሚስት ባህሪ ነው። ገብቷል። አሁን እንደዚህ ብለ የሁላችንም ፐርሰናል ፕሬፈረንስ ይለያያል። እኔ አሁን ብጠይቀኝ አብዛኛው እንዲነገረኝ ይፈልጋሉ። ግን እንዳይነገረኝም ደግሞ የምፈልጋቸው ነገሮች ከተነገረሽ በኋላ ያለው ነው እኮ ጥያቄው። ከተነገረኝ በኋላ አብረን ሶሉሽን እንትንላለና ውስጥሽ ጥርጣሬ ውስጥ መፍራት ውስጥ አይገባም ኔቨር። ምክንያቱም አንድ ነገር ማቀው ጋብቻ ማለት በሁለት ኢምፐርፌክት የሆኑ ካፕሎች የሚመሰረት ተቋም እንጂ በሁለት ፍጹም በሆኑ ሰዎች መካከል አይደለም። ስለዚህ ባሌ ሊደነግጥ እንደሚችል አውቄ አንዳንድ ነገሮች እኔ ያሉኝ ኳሊቲ እሱ ጋር ሊጎድል እንደሚችል አውቄ እሱም እየተሰራ ያለ ሰው እንደሆነ everybody is under construction ሁላችንም እየተሰራን ያለን ሰዎች ነን። ምን ሁን ነው የምለው አክሴፕት አድርጌው ነው የገባሁት። ስለዚህ ፍሎውስ እንከኑንም ነው የምቀበልለት። ገባ ዳውት ምናምን ይኖረኛል። ለምን ይኖረኛል? ዳውትስ ቢኖረኛ አብሬ ኦልሬዲ እኮ ወስኜ ነው የገባሁት። ትዳር ላይ ሜክ ሴንስ ትዳር ላይ ሜክ ሴንስ ሪሌሽንሺፕ ላይማ አንዴ እኔ ስለ ትዳር ነው ያወራሁት። ስለ ትዳር ሪሌሽንሺፕ ላይ ምን ብሎ ነው ሲጀመር ያን ሁሉ እሷ ማለት የማወቅ ግዴታም የለባትም ብዬ ነው የማስበው። እነሱን የሚያነካካ ነገር ካልሆነ በስተቀር አሁን ይሄን በኮንፊደንስ መናገር መፈልገው ነው። አሁን ሴቶች ብዙ ሊቀየሙ እንደሚችሉ አውቃለሁ። ግን ብዙ ሴቶች እንዲነገራቸው ይፈልጋሉ፣ ግን ከጀጅመንት ሲወጡ አናይም። ምክንያቱም ብዙ ወንዶች በግል የሚያገኙ ሰዎች ስላሉ አንዳንዴ
ቨልነረብል በመሆናቸው የሚጸጸቱ ወንዶች ይበዛሉ። ደረተኛ የተፈጠረውን ነገር ኬዎስ ማለት ባይዘው ወንድ ልጅ እኔ ሳስበው መታቀፍ ትከሻ ላይ መደገፍ የሚፈልግ ያለ ፍጥረት ያለ አይመስለኝም። ግን ሲቹዌሽኑ ያን አይፈጥርለትም። በቃ ሁሉም ወንድ አሁን የባለቤቱ ትከሻ ላይ ተኝቶ ስቅስቅ ብሎ ቢያለቅስ እኔ እንደዛ ነኝ እኮ አላችሁ ጀነራላይዝ አታድርግ። አብዛኛው እኮ ነው ያልኩት አሁን ከሚገጥሙኝ እኔ ኢንቫይሮንመንት ላይ ከሚገጥሙኝ ለማለት ነው እንጂማ ኦፍ ኮርስ አላችሁ በደንብ እኮ መጀመሪያ they have to make sure እሱን እኮ ነው መጀመሪያ አይታችሁ ግቡ የምንለው። ኮምፈርት ዞን ሴፍ ሄቨን የምትሆንልን ሴት መርጠ መግባት ትችላለህ። ያው ትዳር ላይ መምረጥ ስላለ ግን ያ ልክም ነው እኮ ብዬ ስለማላምን ነው። ወንዱ እንደዛ ኢሞሽናል መሆኑ ከሱ ኔቸር ጋር አብሮ አይሄድም ነው። ሙሉ በሙሉ ኢሞሽናል ቢንጎችም ናችሁ እኮ አይደለም። ግን ያንን ማረጉም ለሱ ቤኔፊት የለውም ብዬ ስለማምን አሁን ፐርሰናሊ እኔ አሁን የሆነ ነገር ሲፈጠርብኝ እጄ አልቅሼ ካወራው ተነስቼ መታገል ሊከብደኝ ነው። ምክንያቱም ተመቻቸው እዛ ኢንቫይሮንመንት ውስጥ እኔ ደግሞ ሁሉንም እኮ ከሆነ ልክ አይደለም እናንተ እኛም ሁሉንም መናገር አለብን ብዬ አላስብም። አሁን እኛ ሴቶች ቻቲ ያምርባቸዋል ግን ያ ስቲል ግን ያስተዛዝባል። ለምን ከቃል ብዛት ኃጢአት ሳይኖር አይቀርም ይላል መጽሐፍ ቅዱስ። ዝም ብለህ የባጤ ቆጡን ስትቀባጥር ትታዘባለህ እኮ አንተም እኮ። እንደውም እኔ ብዙ ወንዶች አውቃለሁ በምትናገረው ነገር የሆነ ፒክቸር ይስሉና እያፈገፈገ ሄዳል። ለምሳሌ ታክሲ ውስጥ እንደዚህ አጋጥሞኝ እንደዚህ ብሎኝ እንደዚህ አድርጎኝ እንደዚህ እንትን ስልኬን ተቀብሎ ምናምን ብትል ዝም ብለህ አሰማት። ለራስህ ነው ነግበኔ ነው የምትል። ስለዚህ በኋላ ታረጋታለህ። ስለዚህ ለሴቷም ቢሆን ዝም ብላ እንትን ከማለት ብትቆጠብ ጥሩ ነው። ግን አት ዘ ሴም ታይም አንተ ያልከው ተረድቻለሁ። ኢሞሽናል በጣም ቨልነራብል መሆኑ ኦኬ። ግን ችግሩ ሪሌሽንሺፕ ላይ ብዙ ቨልነራብል ባይሆኑ ጥሩ ነው። ብዙ አንዳንድ በተለይ ብዙ ሳይተዋወቁ ይቺ ሃኒሙን ፒሪየድ የምትባላለች 7 ወር 8 ወር የምትቆይ በዛ ሰዓት ሁሉ አሸዋይና ስለሆነ እንትን ባይል ጥሩ ነው። ለምን አይዞ የኔ ፍቅር ሁላ ልትለው ትችላለች። ችግሩ ተመቸው በቃ ከዛ በኋላ አንተ እንዲኮነ ሊባል ይችላል። ገብቷል። ስለዚህ በዛች ትራንዚሽናል በሆነች ታይም ኢሞሽናል ሆኖ እንትን ባይል ጥሩ ነው። እኔ እንጃ እኔ ሴፍ ሄቨን የማይሆንበት ኢንቫይሮንመንት ለምን እንደምትመርጡም እኔ አሁን ላንተ አባባሌ እንደዚህ አይነት ኢንቫይሮንመንት ምን ያደርግለታል ነው። እኔ ደግሞ አሁን አይደለም የሚታወቅ ይሄ ኢን ዘ ሚድል ኦፍ ዘ ስቶርም ይሄ ማዕበል ውስጥ የህይወት ማዕበል ውስጥ ስትገባ ያቺ ሴት ለዚህ ጊዜ ነው የምትጠቅም። ያቺ ሴፍ ሄቨን የምትሆንለት ሴት ምክንያቱም ብዙ ነገር እኮ ያጋጥማል። ኪራ መስሪያ ቤት ፌል ልትባረር ትችላለህ። ፕሮሞሽን ልትቀነስ ትችላለህ። ቢዝነስ በቃ ኮላፕስ ሊያደርግ ትችላለህ። ማጽናናት የምትችል ያንተ ሴፍ ሄቨን ወደኩ ተሰበርኩ ማለት እኮ ተሸነፍኩ ነው። ለወንድ ልጅ ከባዱን ነገር ይሄንን ኦፕን አፕ ማድረግ ነው። እንደዛ ስትነግራት እማትሳለቀብ አይዞ የኔ ጀግና ትናንትና አልፈዋል ዛሬም ትወጣዋለህ አይጋችሁ አለን በቃ we will find a way out የምትል ሴት ለዚህ ነው እድለኝነት እኮ ያ ኤኒዌይስ it's all about balance በባላንስ እስማማለሁ። ግን ደግሞ በጣም እንደ ወንድ የምፈራው ሜቢ እዚች ጋር አሁን እኔ እንዳንቺ ሴት ሆኜ ስለማላቀው ጄኑዊንሊ የሚሰማሽን ፊል ላደርግ አልችልም እገምታለሁ እንጂ አንቺም እንደ ወንድ ስለማልኖር ሻው እኛ አእምሮ ውስጥ ገብተሽ ልታስብ ትችያለሽ ብዬ አላስብም። ግን ለወንድ ልጅ መፈራለት የምጠነቀቅለት ነገር ሞር ኢሞሽናል መሆን ከወንድ ልጅ ኔቸር ጋር ይሄዳል ብዬ አላምንም። ይሄ ፐርሰናል ኦፒኒየን ነው። ምክንያቱም ወንድ ልጅ በባህሪው አግሬሲቭ ነው፣ ነገሮችን የማድረግ አቅም አለው። ለምሳሌ አንድ ሴት ወጥታ እስክትገባ ምን ያህል ወንድ ሰውነቷን ላይ ይችላል ብለሽ አስቢ። አብዛኛው ወንድ ራሱን ኮንትሮል ስለሚያደርግ ነው እንጂ እኮ ያን አይነት ተምተሽን አለ ጭንቅላት ውስጥ ማየት አትሊስት ይሆናል አይደለም። ለምሳሌ አንድ አጭር ቀሚስ ለብሳ የወጣች ሴትን ብዙ ወንድ ሊያይ ይችላል። ጤናማውም ጤናማ ያልሆነው ሰልፍ ኮንትሮል የሌለው ሊነካ ይችላል፣ ሊይዝ ይችላል አይደል? ሌላ ሙቭመንት ውስጥ ሊገባ ይችላል። አብዛኛው ሰው ግን ዲሲፕሊን ስላለው ነው ላይክ ኦኬ ኖ አይ ዶንት ሃቭ ቱ ዱ ዚስ ይሄን ማድረግ የለብኝም ልክ አይደለም ምናምን። ሶ በዛ ደረጃ የሚሰሙንን ኢሞሽኖች ኮንትሮል የማድረግ ልምዱ ያስፈልጋል። ያ ከሌለ ሲሰማው ቺቲንግም ፊሊንግ ሲሰማው ከጸሐፊው ጋር ሄዶሊተኛ ነው ማለት ነው። ማውጣው ከሆነ የተሰሙንን ስሜቶች አፕላይ ላድርግ የሚል ከሆነ ወንድ ልጅ በላት ሲለውም አጋጅቶ ሊጥላት ነው ሚስቱን ማለት ነው። ስለዚህ በሆነ ዲፎልት ኢሞሽናል ኮንትሮል ለወንድ ልጅ በጣም ኢምፖርታንት ነው። የማጥፋት አቅም ስላለን አንቺም ቅድም ብለሽ ነበር ከላይ ትከሻ የተሰጠ እንድትቆጣጠርበት ነው አይደለም እንደነ ፕሮቴክት እንድናረግበት ነው ስላልሽኝ ያን ኢነርጂያችንን በደንብ አድርጎ ኮንትሮል የማድረግ ልምምድ ያስፈልገናል ብዬ ስለማምን ነው። ሶ ዘ ሞር ኢሞሽናሊቲን ፕራክቲስ ባረግን ቁጥር
የማውጣት ልምምዱ እየሰፋ ይሄዳል። የሚሰሙንን ስሜቶች ያንን እዛች ፓርት ላይ ሴንሲቲቭሊ መታየት አለበት ብዬ ስለማስብ ለምን ብለሽ ከጠየቅሽኝ ከሲንግል ማም ጋር ተያይዞ የሚያድጉ ወንዶች ያለ ተጽዕኖ ከብዙ ጋር ስለሚገናኝ ጥናቶችም ስላሉት ነው። ኢሞሽንን ኮንትሮል የማድረግ ልምምድ አለመኖር ኤክስትሪምሊ አደገኛ ነው ለወንድ ልጅ። ምክንያቱም እንዳልኩሽ ነው ወንድ ልጅ ሴትን ልጅ በሴክሹዋል ፍላጎት ቢፈልጋትና ራሱን መቋጠር የማይችል ከሆነ የማረግ አቅም አለው አይደል? ጉልበቱ ስላለው አፐር ቦዲ እንዳልሽው አይደል? ለዛ ነው የሚፈጠረው መድፈር ምናምን እኮ የሚፈጠረው እጇን ይዞ የሚፈልገው ነገር የማረግ አቅም እንዳለው ስለሚያውቅ ነው። አቅም ግን አብሮ ከምን ጋር ሲመጣ ነው? ልክ ፓወር ከሪስፖንሲቢሊቲ ጋር አይደል? ፓወር አንድ ሰው የጦር መሪ ብታደርጊ ህዝቡ ላይ ጥይቱን አዙሮ የሚጨፈጭፍ ከሆነ ፓወር ከሪስፖንሲቢሊቲ ከሰልፍ ኮንትሮል ጋር አይደለም። ሽጉጥ እንኳን እዚህ ለማወቅ አንድ የእህቴ ባል ይነግረኝ ነበር። ሽጉጥ ራስን መግዛት ይፈልጋል ይለኝ ነበር። በጣም ሰልፍ ኮንትሮል ይፈልጋል ይለኛል። ወታደር ነው። እንዴት ስለው እዚህ ውስጥ ሲኖር እዚህ ይደፈናል ካላስተዋልክ ማድረግ እንደምችል ታውቀዋል። መንገድ ላይ ለምሳሌ የሆነ ሰው ቢተናኮልህ ላያስፈልገው ይችላል እዚህ ጋር መሄድ ተረድተሽኛል። እንደ ማንኛውም ወንድ ተገፈታትረሽም ሊሆን ይችላል ተገላግለሽ ልታሪፍ ትችላለሽ። ያን እድል ሁሉ አትሰጥም ለማሰቢያ አውጥተህ ግንባሩን ልትል ትችላለህ። ሶ ሰም ካንደ ይሄ ኢሞሽንን ወደ ውስጥ መያዝ ልምምዱ ያስፈልጋል የሚል ኮንሰፕት እንችላለን። ተመልሰን ሰምሃው በተወሰነ መጠን እስማማለሁ። ግን ኢሞሽን ኮንትሮል ማለት ደግሞ ስሜትን አለመናገር ነው ብዬ አላስብም። there are different types of emotions. ጥሩ ኢሞሽንም አሉ መጥፎ ኢሞሽንም አሉ። ሶ ዲሲፕሊን ያስፈልጋል ለወንድም ለሴትም for sure። ስሜቱን የማይገራ ሰው ሲጀመር ሰልፍ ዲሲፕሊንድም አይደለም። ግን ደግሞ የት ቦታ ነው መናገር ያለበት የሚለውን ነገር ማወቅ አለበት። ያለበለዚያ አመፈራላችሁ ምን እንደሆነ ታውቃለህ ኪራ? ስሜታችሁን አመቃችሁ ለምሳሌ ብዙ ካርዲያክ የልብ ኬዞች ወንዶች እንደሚያጠቁ ታውቃለህ? ከዛ ምንድነው ኮዙ ሲባል ሜንታል ሄልዝ ለምን ብዙ ነገር የሚተነፍስበት ሴፍ ሄቨን የለውም መተንፈሻ የለውም። እሺ የት ይናገር? እሱን እኮ ነው ምን አሁን እሱ ከመጣሽ ብዙ እንትን ውስጥ እንዳንገባ ግን እኔ አሁንም መናገር የምፈልገው ነገር የምትናገሩትን እወቁ። ፊልተርም ከራስም ፊልተር ስለሚደረግ ነገር ግን ደግሞ ይሄንን ሜሴጅ ሚስ አንደርስቱድ አድርገው ኖ ለሴት ልጅማ ወንድ ልጅ ስሜቱን ማሳየት የለበትም ምንም ቢሆን ይጎዳል። ማሳየት ሳይሆን ስሜቱን መናገር የለበትም። ለምሳሌ ስሜቱን መናገር ሳይሆን ዊክ የሚሆንባቸው ነገሮች ከመጠን አልፎ ግን ደግሞ እሱ ነገር ሊጎዳው ይችላል። ለምን የፈለገው ቢሆን አት ዘ ኤንድ ኦፍ ዘ ዴይ ሰው ነው። ስለዚህ ያቺ ሴት የቀረበችው ሱፐር ሂሮ ነው ባትማን ነው ወይ ደግሞ ሱፐርማን ነው ብላ አይደለም። ምናልባት በዚህ ሚስ አንደርስታንድ የምታረግ ሴት ካለሽ ለሱም ፊልተሪንግ ሜካኒዝም ይሆናል። ለምን መሰለ የሆነ ታይም ይመጣል እኮ ከዚህም ባለፈ እኮ አግብታችሁ ራሱ ትዳር መስርታችሁ ራሱ ብዙ ሊጎዳ የሚችል ነገር ብዙ ራስን ሊያሳጣ የሚችል ሲቹዌሽን ውስጥ ልትገባ ይችላል። የዛን ጊዜ ቀኝ እጅ ልትሆንልህ የምትችለው ይሄንን ስሜትን ቨልነራብል ሆነ መግለጽ ስችል ነው። ያለበለዚያ ታፈነ የልብ ታማሚ ነው የምትሆነው። ቆይ ካለ ስሜት ማውራት አይቻልም እንዴ? ምን ማለት የሆነ የተፈጠሩ ችግሮች አሁን እኮ አውራት እኮ አይደለም ስሜታዊነቱ ማኔጅ መደረግ አለበት። አሁን ኮምፕሊትሊ አውራ ኢሞሽናል አይሆን እያልኩ አይደለም። ተፈጥሮ ነው። ለምሳሌ አንገር ተፈጥሮ ነው፣ ሀዘን ተፈጥሮ ነው፣ እንባ እንትኑ ሲያቀር ተፈጥሮ ነው። ዊክ ስለሆነ አይደለም ሰው ስለሆነ ነው። እንደውም እኮ ማኔጅ ማድረግ ችሎ እኮ ነው እሷ ጋር መጥቶ እንትን ያለ እንደ ሄዶ ተደባደበ ከሰው ጋር ጠጣ ሰከረ። ይኸውልሽ አሁን እኮ ይኸውልሽ ፍቅር እንዴት መሰለሽ አሁን ኤጅ ላይ ወይ ጥግ ላይ ከወሰድ ነው እኮ ያንቺ ነው ልክ እኮ ወይም አንቺ የምትይኝን እስማማለሁ። አሁን እኔ ኮምፕሊትሊ ሸዳውን አድርጓት ምናምን ማያወራት ሰው ይሁን እንደዛ አይነት ፖይንት ጋር ይሄ በፍጹም ኦፍ ኮርስ ቨልነራብል ሰው አይደል ብፈልግ ራሱ አክት ባረግ ራሱ አልችልም። ቨልነራብል መሆኔ ግድ ነው። ያመልጠኛል በደብቀው ራሱ ደግሞ የሆነ ቦታ ማውጣት አይቀር ኤግዛክትሊ እስማማለሁ እኮ ግን ይሄ ልምምዱ ማለት ነው የሆነ ያልሆነውን የተፈጠረ ያልተፈጠረው የሆነ መተንፈሻ ቦታ ማግኘቱ እያንዳንዱን ጥቃቅን ነገር ሲፈጠር ስራ የሚበላሽ የሆነ ነገር የሚል ቪዲዮ ኤዲት ሲያደርግም ስታክ ያርግ የሆነ ነገር የሚያደርግ እያለቀሰ እየተከፋ እየመጣ የሚያወራ ከሆነ እሱን አላልኩ ኢሜክስም ዊክ የኔም እኮ ነች። አሁን ሰዎች እኔን እርግጠኛ ነኝ ሴቶቹ ማለት ነው እንደዚህ አምብለው እንደሚሉኝ አውቃለሁ። አንቺን ደግሞ ወንዶቹ ግን እንደዚህ አይነት የሀሳብ ልዩነት የለም። ሁሉም ኤክስትሪምማ መሄድ የለም። ኤግዛክትሊ በቃ የኔ ሀሳብ አንዳንድ ኢሞሽኖች ኮንትሮል የምናደርጋቸው ናቸው፣ ዝም ብሎ የሚወሩ አይደሉም ነው። ተረተሽኛል። ለምሳሌ አንድ አባት ከሴት ወይም ከእናት የበለጠ
ራሱ ሆልድ ማድረግ ያለባቸው ነገሮች ሊኖሩ ይችላሉ። ኦፍ ኮርስ ይጨንቀናል፣ በቃ ይጨነቀና ዛስ አወር ላይፍ አዘማን እየጨነቀን የምንወጣቸው ነገሮች አሉ ብዬ ነው ማለት ኦፍ ኮርስ ህይወት do you think life is all about being happy relief ማውጣት ምናምን all about being happy ግን when you're married ቢያንስ እንኳን ለብቻ unhappy አትሆን genuinely ምነግርሽ ግን I do not care አንዳንድ ሁኔታዎችን እኔ ብቻዬን ፈነዳታለሁ እንጂ ሚስቴን አላስጨንቅም። ሚስትን ማስጨነቅ አይደለም ከአንድ ብርቱ ሁለት መድኃኒቱ የሌለ ከሳ ሶሉሽን ማላገኛቸው ከማስጨነቅ የዘለለ ሶሉሽን ማላገኝባቸው ሾዎች አሉ። እሱን የምታውቁት እንግዲህ እናንተ ናችሁ ግን ብዙ ነገሮች ደግሞ ከሚስት ምናልባት አንተ መፍትሄ አታመጣም ብለህ ያሰብካት ሴት አታመጣም አይደለም ከይ ፍቅር ወይም አይደለም አረ ወደ አታመጣም አላልኩም ፍቅር ታስተኩሽብኝ ነው አይደለም ሴቶች መፍትሄ አያመጡም ማለት ኖ አንተ እኔም እንደዛ አላልኩም እኮ እንደዛ ነው የሚያስቡት ብዬ እኮ ነው ማስተካከል እንደዛ እንዳታስቡ እኔም ደግሞ እንደዛ እንደማልል ያውቃል አንተም ደግሞ ደስ የሚል ኮንቨርሴሽን ነው ክርክር እኮ አይደል አራተው በእናትህ ቀጣይ ኔክስት ኤኒዌይስ እዚህ ጋር ተነው ለእናንተ እነሱ ይከራከሩ በቃ በየቤታቸው ሴክሹዋል ነገር ዛት ኢምፖርታንት ዴት ላይ ማለት ኦፍ ኮርስ አሁን ዚስ ዴይስ አለማድረግ የሚከብድ ይመስለኛል ማለት በሰዎቹ ዘንድ ማለት ነው በአብዛኞቻችን እና ምን ያህል ኢምፖርታንት ነው ህይወት ላይ ማለት አሁን ሰዎች እንደ the one and only thing ነው ሪሌሽንሺፕ ላይ ላይክ ተብሎ የሚታሰበው ሴክስ ያ ሶ ምን ያህል ፓወር አለው ላይክ ከስነ ልቦናት እውቀቱም አንፃር ላይክ ምክንያቱም አሁን ብዙ ሰዎች እኔም ጋር ስለሚመጡ ነው ላይክ እንደዚህ አብረን ካልተኛን አብሬሽ አልሆንም አለኝ አይደለ እኔ ስለምወድሽ ግዴታ እኮ ያስፈልገኛል ወንድ ልጅ ነኝ አይደል ባይ ዘ ዌይ ወንድ ይባላል ሴትም ደግሞ እንደዚህ እንትን ምትላለች ወደዚህ ምትገፋ አለች ላይክ ኦፍ ኮርስ አትራክቲቭ አይደለም ሚነፍ ወይም ኖ ይሄ ነገር አይሆንም አሁን ሲል ወንድ ልጅ ያውም ያለች የሌለች አቅሙን ሰብስቦ አሁን ሲል በቃ እኔ አትራክቲቭ አይደለም ለሷ ብላ ብዙ ሙከራዎች ምትገባ ከዛ ደግሞ አሪፍ አይደለም እሱ አሪፍ አይደለችም በኋላ ደስ ባይለኝስ በኋላ ደስ ባትደኝስ አንሞካከር ኤግዛክትሊ ሶ ምን ድረስ ፓወርፉል ነው ላይክ ኢቭን ትዳር ላይ ሪሌሽንሺፕ ላይ ከዛ ደግሞ በምን መልኩ ነው ማየት ያለባችሁ ምክንያቱም ብዙ ወጣቶች በተለይ 20 ቤት 21 22 ያሉ ስለሚጠይቁኝ መልስ እንድሰጫቸው ነው በዛው እኔ ሴክስ በጣም ፓወርፉል ነገር ነው ብዙ ሰዎችም ማይታ ከሆነ ይሄ ስለ ሶልታይ ሰምታ ታውቃለህ የእንትን የነፍስ ጥምረት የሚሉት ባይ ዘ ዌይ ከሆነ ሰው ጋር ሴክስ ባረክ ቁጥር ፓርት ኦፍ ዩ ለዛ ሰው እየሰጠ ነው ከዛች ጋም ስትተኛ የሆነ ካንተ የሚነጠቅ ነገር አለ ለዛ ነው በቀላሉ አታችመንቱ የሆነ ፕሮግራም ድትሆናል እንደውም የሆነ የአብራሃቸው የተኛቸው ዲኤንኤ የተወሰነ ፍራግመንት ተገኝቷል የሚባል ነገር ሳይንስ ላይ ባለፈው ያነበብኩ ነበር ዞሮ ግን ይሄ ዝም ብሎ የሰውነትን ማገናኘት ብቻ አድርጎ ሰው እንዳያስበው መደሰቻ ብቻም አይደለም ስፒሪቹዋል እንትንም አለው መንፈሳዊም ነገር አለው ከዛ ደግሞ ቦንድህን በጣም የምትጨምርበት ነው ይሄ የጥምር ቅድም ኦክሲቶሲን ያልኩ ለምሳሌ ከልጅ ጋር ልጅና እናት ራሱ የሚፈጥሩት ቦንድ ስኪን በስኪን በመነካካት የሚፈጠረው ቦንዲንግ ሆርሞን ኦክሲቶሲን እዚህ ጋር አለ ከዛ ደግሞ በቀላሉ እንዳትለያይ የሚያረግ ቦንድ ነው የሚፈጠረው ባይ ዘ ዌይ ሰው ሴክስ ካረገ በኋላ ለመለያየት ራሱ ኢዚየር አይሆንም ምክንያቱም ቅድም ነግር ያለው ሁለት ነፍሶች ናቸው የተጣመሩትና ኦርዲነሪ ነገር ነው ብለው ሰዎች ማሰብ የለባቸውም በፊት ጊዜ እንደውም ኢቭን በጣዖት ይሄ ጣዖት አምልኮ ላይ ለምሳሌ ለአምላኮቻቸው ሴክሹዋል የሴክስ ሪቹዋል ያደርጉ ነበር በቴምፕሎቻቸው አካባቢ ማለት እንደ መስዋዕት ማለት ነው ዩ ሲ ምክንያቱም ሴክሹዋል እንትን ልክ መስዋዕት በለው አሁን ላይ ራሱ ብዙ ምን ሰማቸው ሂዩሚሊዬሽን ሪቹዋል የሚባሉ አሉ በሴሌብሪቲዎች ብናይ በአደባባይ ሰው እኮ አሁን እንዳውሬ የሆነበት ጊዜ ነው ሶ ሴክስ is not something የሆነ በፊዚካል ዓለም ብቻ የምናየው ነገር አይደለም መንፈሳዊ አንድምታም አለው ለዛ ነው የተቀደሰ ሴክስ ወይ በተቀደሰ እንትን ከሆነ that's so holy ምክንያቱም ጋብቻ ቅዱስ ነው መኝታውም ንጹህ ይሁን ነው አይደለ ስለዚህ እሱ ልክ እንደ ለምሳሌ በቤተሰብ ዳይናሚክስ ውስጥ የምትፈጥረው ነገር ለእግዚአብሔር ራሱ የተቀደሰ መስዋዕት ነው የሚሆነው ገብቷል በዛ በኩል ሲሆን ደግሞ
ጀስት ቅድም እንዳልኩ በቴምፕሎቻቸው በምንድነው ጣዖት ማምለኪያ ስፍራዎቻቸው የሚያረጉት ራሱ ለዛ እንደ ቅዱስ መስዋዕት ለርኩስ መስዋዕት ልበለው አሮ ነው ብቻ እንደ መስዋዕት ነበር የሚቀበሉት ሶ እኔ somehow የሴክስ ጉዳይ አሁን ላይ የሴክስ ኢቮሉሽን ነው ታውቃለህ የወሲብ አብዮት ነው አዎ የወሲብ አብዮት ነው ለምን ፖርኖግራፊውም አለ ከዛ ማስተርቤሽን አለ ሶ በእንደዚህ አይነት በጣም በተተረማመሰ ኢንቫይሮንመንት ውስጥ ሰው ኦሬዲ ጨርሷል እና የሆነ ሴት ወደ ህይወት ስታመጣ አብዛኛው እንደ ሃይማኖቱ አስተምሮ ከጋብቻ በፊት ባይፈቀድም ብዙ ሰው ግን አንተ እንዳልከው ያው ግብዝነት ካልሆነ በስተቀር ጨርሶ ነው የሚገባው ታውሱ ነው ሶ ቅድም እንዳልከው እንደውም የሆነ ሰው ምን ተናገረ የአብዛኛው ሪሌሽንሺፕ ውስጥ ሴክስን ብታወጡት ኦፈር የሚያደርጉት እርስ በርስ የላቸውም ይላል አግሪ በቃ the only thing they have is sex ስለዚህ እሷን የሚያገኛት ለእንትን ነው ለወሲብ ወይ ደግሞ ሴክሹዋላይዝ የሆነ ወሬ ማውራት ሴክስቲንግም እኮ አለ በቴክስት ስልክ የሚወራው ስለ እንደዚህ አይነት በቴክስት አለ ከዛ ደግሞ በምንድነው በቪዲዮ ኮል አለ በጣም ከባድ ሁኔታ ነው ስለዚህ እሱ አሁን ጠይቋት እንቢ ራሱ ብትለው ብርቅ ነው እንዴ ብሎ እንደዛ የተባሉ ስለማ እኔ ዞር ብል ስንት ምናምን ሪያሊቲው እንደዛ ነው ላኪልኝ ይላሉ እንደዚህ ላኪልኝ ይላሉ አሁን you know because already it's out there ሁሉም ቻናል ቀንሷል እንዴ እስኪ የቲክቶክ እንትናችንን ተመልከተ እንትና ሲሉ ቲክቶክ አይታል ሰርች ኢንጂን ኢትዮጵያ ብለ አኔ እኮ ይከብደኛል ሰው ፊት በተለይ አልነካውም አሁን እንደው ሰርች አድርገን ኢትዮጵያ ብለ አለለም በጣም ስብስብ ነው ዲማን ነው ግን እንዲህ ብሎ ራሱ ጽፎ ሰርች ያደረገው ብለሽ እስኪ ገርምሽ ምክንያቱም እንደ አይነት ርዕስ ራሱ ይጻፋል እንዴ ነው የምትዩ የምሬን ደግሞ ቃሉ ራሱ ሲያስጠላ በጣም ይቀፋል ማለት ኦርዲናሪ ራሱ አይደለም እና ይሄ ምን ያህል ሰው ዲማንድ እንዳለው ነው እና እንቢ ስትል አብዛኛው በቃ አትፈልጊኝም ምናምን ትግስትም የለውም ብዙ ሰው ባይ ዘ ወይ አሁን ጊዜው ኢንስታንት ግራቲፊኬሽን የመፈለግ ወይም ቅጽበታዊ እርካታ ሽልማትን ማግኘት ነው ቅጽበታዊ እርካታ ለምሳሌ ከሷ ጋር ምን እንትን ትኛልሽ አዛ ታረጋኛለሽ እንዴ ምናምን ሄዶ ፖርኖግራፊ ያያል ማስተር ቤት ያደርጋል ዳን ከሷ ጋር ኦር ደግሞ በብርም ሲምፕል እዛ ራሱ እንትን ላይሉ ይችላሉ ግን እንዳልከው ማሳጅ ቤቶች የሚሰሩት ብዙ አሁንማ በቃ ብዙ ማናወራቸው ነገሮች አሉ ሶሻል ሚዲያ ኮንተንት ራሱ ክሬት የሚደረጉት አንዱ ሪዝን ይሄው ነው አላው ማርኬቲንግ ነው ስፒኪንግ ኦፍ ሶሻል ሚዲያ እኔ እንደውም ይችን የምናገርበት ቦታ ፈልጌ ነበር የታባቱ ይቅርታ አርጊልኝ አሁን ልጅቷ ስታይ በጣም ልትበሳጭ ይችላልሽ ግን በጣም ስለደበረኝ ነው የሆነች ልጅ አለች እቃ ምናምን የምታጸዳ አንተ ላይ ኤፍዋይፒ ላይ መጣ ይችላል ያው ሴቶች ብዙ ጊዜ የእቃ ምናምን ስናይ እና ምንድነው ኮንቴንቷ እቃ ማጽዳት ነው ሞልወል ነው ወጥ መስራት በጣም ፌሚኒን የሆነ አይነት ሰው ብሎ የሚስለውን ነገር አምጥተዋለች እቃ ስታጸዳ ግን ልብሷ ይሄ በቃ ክሊቬጁ ይታያል ጡቷ ቁጭ ያለችው እንደዚህ እንትን ብላ እና ከኋላ ንጹህ ድስቶች ይታያሉ ቤቷም ንጹህ ነው በጣም በቃ ኒት ናት ግን የምታሳየው ሴክሹዋላይዝ የምትደረግበት ነው ሆን ተብሎ ነው ባይዘው ይሄ ኮንቴንቱ እንደውም ባለቤቴ ነግሮኝ ነበር የውጭ የሆነች ልጅ አለች ከሷ የተወሰደ ነው አሁን የሷን ቪው ሳየው እዛ ለቃው አይደለም እንዴ ምን አውቀው ነው እኔ ብዙ የሚያው ወንድ ነው ሴት አይደለም እንዴ በስማም አንቺን የመሰለ ሚስት ያገኘ ታድሎ እንደዚህ ምናምን ልጆቿን ስትመግ ምናምን ነው የሚታየው ግን ይሄው ብታየው ከፊትም አቀማመጥ ሴክሹዋላይዝ የሆነ ነው እንዴት ነው ሰው እንጀራ ሲጋግር መቀመጫውን ወደ ኋላ አድርጎ የሚጋግረው ማለት ያው እንጀራ ስትይግን እሱን ቪዲዮ አየሁት መሰለኝ እንጀራ ላይ አየሁ አንድ ቪዲዮ አይቼ እንጀራ ፖይንቱ እንጀራው ነው ብዙ ጊዜ ዲስከስ እናደርጋለን አሁን ይሄ ቪዲዮ ምንድን ነው የታየላችኋለሁ እንደዚህ ማንን ነው የምታሞኘው እንጀራውንማ ማን ያ ድስትሽ ሲያምር ምናምን ይላሉ ሌላ ሰምና ወርቅ የሚያወጡለት ከሆነ ድስትሽ የሚለው ምን ማለት ነው የምር እንትንሽ አቤት ንጽህናሽ
ዲማንዱ ራሱ እኮ ነው ሰው ሴቶቹን እየገፋቸው ያለው ወደዛ። አዎ ግን ዲማንድ አለ ተብለ ደግሞ አንተ በተለይ ትዳር ኖሮ ዝም ብለ አንተ እኮ ለምሳሌ እኔ የሆነ ነገር ባረግ ባሌንም እኮ ነው ይች ልጅ ባል አላት አይደል እንዴ? እንዴት ነው የምትሆነው? ዘንድሮ ባልየውም እኮ ሚስቱን ሴክሹዋላይዝ አድርጎ ገንዘብ ሜክ ማድረግ ነው ይፈልጋል። እሱን እኮ ነው የተናደርኩት። እሱ ፓርት ነው ባይዘው ኪራ። አሁን የተናደርኩት ቤተሰብ መኖሩ ብቻ አይደለም ባልየው እንዴ በቃ ፈቀደ ማለት ነው። እንዴት ነው እኔ እንደዚህ ብለ በየት ሀገር ነው እስኪ አንዲት ሴት አጭር ሱሪ ምናምን ኧረ በስመ አብ ታይት ምናምን አድርገ መቀመጫ አንጡትን ምናምን ሪቪሊንግ የሆነ ነገር እያሳየ እኔ አሮን ነው ሶ ይሄ ሁሉ ነገር ኢንስታንት ግራቲፊኬሽን ማለት ምናልባት አንድ የፖርን ሶስ ያለበት ልጅ ዞር ብሎ ይችላል ወደዛ ኔክስት ይላል በቃ እዛ ጋር ተከልክሏል ምን ከዛች ጋር እንትን ከምን ለምን አንብብ ያለው ሁሉ ኮሜንት ላይ በቃ በዚህ ከዛ ደግሞ ኢማጂን ገንዘብ ሲኖርሽ ያችን ሴት ማግኘት የምትችይበት ኦፖርቹኒቲ ታረጋለች አላልኩም ሴትዮዋን አላውቅም ግን ላይክ ጀነራሊ ደግሞ ወንድ ሆነሽ ደግሞ ያን የማረግ አቅም ደግሞ እሺ አሁን ይሄ ፖርኖግራፊ ጋር ሄደ ምክንያቱም ሜቢ አቅሙ ፖርኖግራፊ ሊሆን ይችላል አክቹሊ ገንዘብ ያለው ሰው ሴቶችን በገንዘብ ማታለል የሚችል ሰውስ ደግሞ አስብየት እንደሚሄድ ያን ሶሻል ሚዲያ ያል እና በትክክል ማርኬቲንግ የሚሰሩ ሰዎች ስላሉ ነው ማቀው መኪና ያላቸው ምን ያላቸው ሴቶች የሚያሻሽጡ ናቸው የሚመለምሉ ቲክቶክ ላይ ፌመስ የሆኑ ሰዎች ቆንጆ የሆኑ ፌመስ ሳይሆን ቆንጆ እንበለው ቆንጆ የሆኑ 1000 ፎሎወር ይኖራት እስከዳዝ ማተር ቆንጆ የሆነች ሴትን አፕሮች የሚያረጋል ህይወትሽ ይለወጣል እንደዚህ ይሆንልሽ ምናምን ያው ኦፍ ኮርስ በህይወቷ አይተው ማታቀው ገንዘብ ነው ምን ያህል ሴቱ እምቢ ይላል ብሎ ለመፍረድም ይከብደኛል አንዳንዴ እንደዚህ አይነት ያክል ነገር ፊት ለፊትሽ ሲቀርብ ለሷ ትራውማታይዚንግ ነው ብዬ ነው ማስበው አንዴ ደሃ ልጅ ሴት ምንም አይታ ማታቅ አይደል እንደዚህ ያክል ነገር ኦፖርቹኒቲዎች ሲመጡ ያው ጫራታም እኮ አለ ኪራዬ ይጫራታሉ እኮ አሁን እኮ እያየን ያለ ነው እኮ ጫራታ ሁላ አለ ላይክ ይቺን በዚህ ያህል ብር አይ ነው እንደዚህ ስንናገር የምትናደዱ ሰዎች ትኖራላችሁ እንግዲህ ስም አልጠቀስም ኢንቫይሮንመንቱን ያወራነው የቅድሙን ደግሞ መናገር አለብኝ ብዬ ስላሰብኩ የቅድሙን ኖቲስ አድርጌዋለሁ በጣም ልክ ስላልሆነች ነው ለምን በቃ ወይኔ ድስትሽ ንጻቱ ቤትሽ እንትኑ ምናምን አትቀልዱ በቃ ማለት ኦብቪየስሊ ኮንቴንቱ ምን እንደሆነ ይታወቃል በተለይ ደግሞ እንደኛ ስራው አካባቢ የሆነ ፕሮፌሽኑ ያለው እንዴ ምን ሰዎች ከምን አንግል የሆነ ነገር ሲሰራ ባይዘው ቀረጻ የካሜራ አንግል ራሱ ታወራለህ ነገር አለ ኦፍ ኮርስ ለምሳሌ እኔ እንዲህ ያወራው ስለሆነ ጉዳይ ከኋላ ያለውን ሽቶና ምን የሆነ ጫማ ምናምን ማሳይ ከሆነ ፎከስ እንዲሆን የፈለኩት ያንን ኦፍ ኮርስ አይ ሃቭ ዚስ ይያልሽ ነው ወይ ደግሞ ፕሮሞት ያረክሽ ምንም ይሄ መፎገር ነው ሰው በዚህ ጊዜ ምንም የሚያጣው ነገር የለም ወንድ ልጅ you know የሚያጣው ነገር የለም ስለ ወንድ ስለጠየቀኝ ነው ሴክሹዋል የሆነ ነገር በጣም ቀሏል በጣም ነው የቀለለው እኔ አዝናለሁ ማለት መስጠት ባለብን ዋጋ ልክ የሰጠነው አይመስለኝምና ኤችአይቪም እየተስፋፋ ነው በዚህ አጋጣሚ ኤችአይቪ ያልጠፋም አለ እንደውም በጣም ስርጭቱ ጨምሯል ደግሞ የሚያሳዝነው የሃይ ስኩል እና ኤሌመንተሪ ተማሪዎች ሁላ አሉበት እኔ በደንብ መረጃው ስለሚደርሰኝ ነው ሰው በጣም ሴክሹዋሊ አክቲቭ ነው አክቲቭ ስለ ደግሞ በጣም ይሄ በፖርን የሚያየውን ነገር ሁሉ ነው የለመደው ስለዚህ አንዲት ሴት እንቢ ብትል ራሱ ያን ያህል የሚያስገድድም የለም ኦፍ ኮርስ አስገድዶ የሚደፍር እንዳለው ነው እንደው በሪሌሽንሺፕ ነው ችግር የለም ምክንያቱም እንደው ሰው ቢጠፋ እንኳን አሁን ግለ ወሲብ ራሱ በጣም ዳታውን የምናውቀው ነገር ነው ማለት እንዲህ ነው እንኳን ባይባል ከፖርኖግራፊ ጋር ተያይዞ የሚመጣ ስለሆነ በጣም በከፍተኛ ሁኔታ ተመልካች ያሉባት ግን እዚህ አጣብቂኝ ውስጥ የገባ ሰው ምን ያርክ አሁን ለምሳሌ አብረን ማን ነው ምንሆን ከሆነ አብረን ማረግ አለብን ካልሆነ አልፈልግም ካለ አልፈልግም ነው ይሄዳ ኖ ዘናንሰ ኖ መልስ ነው ለመሰለ አይ አሁን እንደዚህ መቅለሉ ስለዚህ በቃ አማራጭ የለሽም ይሹድ ዱ እንዳይመስላት ብዬ ነው ራሱን የሚገራ ሰው አለ በዛውም ልክ ራሱን የሚገዙ ያዋጣውን እንዴ ወንድ ልጅ ባይዘው በጣም እንደ ሞንስተር ራሳቸውን የማይገዙ እንደ ልክስክስ ይቅርታ ተደርጎ መሳሉ በጣም ነው ማዝነው በጣም ጫዋ ሰው ዲሲፕሊንድ yes እኛ ምስክር ነን ያየነውን ማለት ነው በደንብ አለ ደግሞ ወንድ ለወደደው ነገር ዋጋ ይከፍላል ኤግዛክትሊ አያምሮም አይደለም እኮ እንዴ ትፈልጋለህ ግን በቃ ዲሲፕሊን እኮ ማለት ይሄ ነው ራስን መግዛት ማለት ራስን ከተማን ከሚገዛ ይልቅ ራሱን የሚገዛ ይበልጣል አይደለ ስለዚህ ይፈልጋል ከሷ ጋር ብዙ ነገር እንትን ቢል ግን እምቢ ብላዋለች አይሄድም ታይም እሷ አይደለም ብለው ያምናል በቃ ስለዚህ ጌት ኪፐሯ ሴት ነች
እንደዛ ብዬ ነው አልፈልግም እኮ መልስ እኮ ነው። ከዛስ እንደውም ፊልተር ታደርግበታለች የራስ ጉዳይ ምናምን እኔ ሌላ ምርጫ አለኝ ካለ ወል እሷን የመረጣት መጀመሪያ ለሴክስ ብቻ ነው። አንተ ሪሌሽንሺፕ የሆነች ልጅ ለምሳሌ ዴት ስታደርግ የምታየው እሱን ነው እንዴ መጀመሪያ? እንደውም ከብዳል። እንዴት ብለሽ ይታያል እንዴ ሲጀመር እኮ አይ መጀመሪያ እንሞካከር ነው እንፈታተሽ እና ከተስማማን እንቀጥላለን። ይሄ ነገር ግን ከወንድ ብቻ ሲታይ በጣም ይገርመኛል። ወንድ ማየት አለበት እኮ ብዬ የማስበው ነገር ነው። ምን አሁን ብዙ ጊዜ ሴት ወንድ ጠያቂ ነው ሴት ተጠያቂ ነች ስፋይን አንደርስታንድ ዘ ጄኔቲክስ ምናምን ግን ወንድ ራሱ እኮ ማን ነች ማለት አለበት አብሮ ከመተኛቱ በፊት ብዬ ነው ማምነው እኔ ፐርሰናሊ። ማለት ወንድ ችግር የለም አይጠይቅም ሴት ነች ብትመርጥ የምትመርጠው ግን እኔ ፐርሰናሊ ግን ፐርሰናሊ ግን ወንድም ቢሆን ማን ነች ማለት አለበት። ብዙ ጣጣ ይዛበት ልትመጣ ትችላለች እንዴ እሱ ነው። እኔ በዚህ አጋጣሚ ለወንድ ተመልካቾች በሴት አወራን እንጂ ለወንዱም እኮ ተመሳሳይ ነው እንዴ። ሶልታዩ ለምሳሌ ቅድም ያልኩ ፓርት ኦፍ ዩ ነው የምትወስድብን። ለምሳሌ ከብዙ ሴቶች ጋር ተኛ ማለት ባይዘወይ የነዛ ሁሉ ኤነርጂም ነው አንተ ውስጥ የሚሆነው ተብሎ ይታሰባል። በመንፈሳዊ ዓለም ደግሞ ካየ የመንፈስ ለምሳሌ ፖሰስ ኢቭን ሰው ፖሰስ ይሆናል ታውቃላ። አጋንንት የመያዝ ነገር ሁላ አለ ስሊፕ በማድረግ ከሌላ ሰው ጋር ማለት ነው። በጣም በሴክስ የሚገቡ አጋንንቶ ዲመንስ አሉ። በዚህ ካየንማ እንደውም እኮ በጣም እኮ ከአባለዘር በሽታና ከኤችአይቪ ምናምን ከመሳሰሉት ባለፈ ራሱ መንፈሳዊ አንድምታም አለው ማንነትንም ላይ። ለዛ ነው ብዙ ጊዜ ከብዙ ሴቶች ጋር ከብዙ ወንዶች ጋር የተኙ ሰዎች በዲፕሬሽን ራሱ የመጠቃት ቻንሳቸው ሰፊ ሊሆን እንደሚችል አንዳንድ ጥናቶች አንብቤያለሁ። ኢቨን አንዳንድ ሀገር ሀርብ ይሰጣሉ በባህል ሕክምና በቃ ያንን ኤነርጂ ክሊንስ ለማጥራት ብለው የሚሰጧቸው አሉ። ኢቨን ዘ ስተዲ ያየሁት ስተዲ ነበር እኔ ደግሞ በዲቮርስ ሬት እና በትዳርን ስቴብል ሆኖ ካለመቀጠልም ጋር ይያያዛል። ሞር ሰው ባወቅሽ ቁጥር ስቴብል ትዳር የመመስረት ቻንስሽ እየጠበበ ነው የሚሄደው። ቴንክ ዩ። እንደውም ይሄንን ካነሳ አሁን ብዙ ሰው እንፈታተሽ እንሞካከር ባንጣጣምስ እንደውም እኔ አሁን ያነሳውን ፖይንት ነው ያየሁት። ብዙ ሴክስ ፓርትነርስ ያሏቸው ሴቶች ዲቮርስ የማድረግ ሬታቸው ሰፊ ነው የሚል አይቻል። yes ያለ ዘ ስተዲ አይ ካን ቴል ደግሞ ይሄንን ምንም ጥናት እንኳን ባላይ ብዙ የሴክስ ፓርትነር ያላቸው ወንዶች ዲቮርስ የማድረግ ነገራቸው ሰፊ ነው። ዲቮርስ እንኳን ባያረጉ አርፋ አይቀመጡ። አርፋ አይቀመጡ። ለምን ቢባል እንዴ ኮምፔር ያደርጋል። ደግሞ አሁን ኮምፔር ኤንድ ዲስፔር ሲንድሮም የሚሉት አለ። ይሄ ያዩና ያነጻጸሩ ተስፋ መቁረጥ ያቺ እንደዚህ ግን እንደዚህ ትናትል ነበር ያቺ መልኳ ያምራል ግን እንትን ይለዋል እንትን እኔ ሲያወሩኝ አንዳንድ ሰው በክልል ላገባው ብሎ አሁን ይሄ ሰው how can he be satisfied? እንደ ባኬት ሊስትም አለ በይ ከዚህ እኮ እሱን እኮ ነው ባኬት ሊስት እንትን ቼክ እኮ ከዚህ ሀገር እየተባለ እንዴት ናት? አሁን ለምሳሌ ምንም የማታውቅ ሴት መጣች አገባችሁ እንዴት ነው ከሱ ጋር ሊስማሙ የሚችሉት? አታውቅም እኮ ዲሱ ስንት ነገር ኤክስፒሪየንስ አድርጓል። ወይም ሴቷም ከሆነች ብዙ የሴክስ ፓርትነርስ ከነበሩት ያ በነገራችን ላይ እናውራው ከተባለ ትዳር እንኳን እየፈረሰ ያለበት አንዱ ምክንያት ፖርኖግራፊ ነው። አዎ በቃ ያለ ፖርኖግራፊ አብረው ባልና ሚስት መተኛት የማይችሉበት ጊዜ ደርሷል። ቲቪ ላይ የሆነ ነገር ካልከፈቱ እስከዛ ደረጃ ደርሷል። እና እንደው ይሄን ርዕስማ በሰፊው ካላወራንበት አያልቅም። ሌላም ሰው ጨምረን በደንብ ዲስከስ መደረግ ያለበት ይሹ በጣም እሱ እንደውም by the way ደግሞ the pornography effect is like a drug by the way ዶፓሚን ነው ሪሊዝ የሚያደርገው። ዶፓሚን ደግሞ የሆነ እንትን ላይ ዶክመንት ላይ ያየሁት ሰው ድራግ ከሚወስደው ሁላ twice እጥፍ ያደርጋል። ከዛ ደግሞ ችግሩ ደግሞ በዛ አያቆምም። ምንድነው ካፕልድ የሚሆነው ብዙ ጊዜ ፖርኖግራፊ with masturbation እንደ ኢንዲያ ይፈልጋል እኮ። ስለዚህ ደግሞ እሱ ብቻ አይደለም እኮ ለሰው ራሱ ከሰው ጋር የሚኖርን አታችመንት ጤናማ እንዳይሆን ነው። ሴክሹዋላይዝ ኦብጀክቲፋይ ታረጋቸው ኤግዛክትሊ እቃ ነው የሚሆኑት። አንድ ሴት አይቶ እንደ እህት ማየት አይችልም። ሴክሹዋላይዝ ማድረግ በቃ እና ሁሉንም ቃል እኔ አውቃለሁ። ለምሳሌ ፖርን አዲክት የሆነ ሰው ኮሜንት ሲያረጉ አያለው የሰዎች እንትን ምን ሲያረጓቸው ማለት ምንም ሴክሹዋላይዝ በማይደረግበት እንትን እሱ ሴክሹዋላይዝ አድርጎ ይኮምታል። ታውቃለህ የምን ኢፌክት ወይ የሆነ ነገሩ ሲያወራ ኮሜንት ላይ ምን ላይ እንደሚውል ታውቃለህ። ምክንያቱም እንዴት ነው የሆነ እቃ አይተህ የሆነ ጀስት አይተህ የሆነ ነገር የሚፈጥረው ቪዥዋላይዝ ብታረገውና
ኢፌክቱ ከባድ ነው። ኮሜንት ላይ ማለት ነው ይሄን ርዕስ ዲቴል ይወራበት የምትሉ ከሆነ ፍቅርን ድጋሜ እንጠራታለን። ሶ በደንብ ጻፉ እንድትመጣ በደንብ ይሄን ርዕስ በደንብ የምናወራበት። ምክንያቱም እንዳልሽው በጣም ብዙ ሰው የተጎዳበት ያለ ባይዘው ወጣት ብቻ አይደለም፣ ሴት ብቻ አይደለም፣ ወንድ ብቻ አይደለም፣ ህጻናትም ሽማግሌም ትልቅ 45-50 ዓመት የሆነ ሰውዬ ሳይቀር በእንደዚህ አይነት አዲክሽን ውስጥ መከራውን የሚያይበት ነው። ሶ መፍትሄ ያለው ወይ? እኔ the only መፍትሄ ያየሁት ስፒሪቹዋል ነገር ነው ከእንደዚህ አይነት ነገር ለብዙ ሰዎች የሚሰራው መንፈሳዊ ጋር የተገናኘ ነገር እንጂ በትግልም የሚሸነፍ ከባድ ነው። የሚያሸንፉ ሰዎች ሊኖሩ ይችላሉ። ግን አንድ ኢዩኤል የሚባል ልጅ እኔ ጋር መጥቶ መንፈሳዊ ሲያወራ የሰማሁት ነገር አለ። ጥሩ ነገር ቆሻሻን ነገር ለማውጣት ጥሩ ነገር መስራት እንጂ ከቆሻሻው ጋር መታገል አይደለም። በጊዜ ሂደት ቆሻሻው እየጠራ ይሄዳል። ሶ እንደዚህ አይነት ውጊያም መንፈሳዊነት ነው እያራቀ የሚሄደው እንጂ ቁጭ ብዬ እንዲህ አላረጋለሁ ያቋል 26-27 ዓመት ከሆነ አሳድጎሃል። እዛ ድረስ ያቋል ብሬንህ እንዴት ትሪክ እንደሚያደርግ ዳታው በደንብ ስላለው ትሪክ ማድረግ ይችላል። በእርግጥ የዛሬ ፖድካስት እኔ ነኝ ያወራሁት አብሬሽ እኩል፣ ግን ያው ግዴታ ደስ ይላል። የተጨቃጨቀ አንዳንድ ሀሳብ ግን አልተጨቃጨቅኩትም። ሶላፍ እኔ ፖድካስት እንደውም ብዙ እኮ ጸጥ ነው ብለው ከአንቺ ጋር ግን በደንብ ኢንትረስትድ ሆኜ ነው ያወራሁት። ኢትስ አሜዚንግ ቴንክ ዩ ስለመጣሽ። እግዚአብሔር ያክብር። ልጄ ናፈቀኝ እያልሽ ያው 10 በመሀል እያስቋረጠች እውነት ነው። ቴንክ ዩ ሆፕፉሊ ደግመን እንገናኛለን። እግዚአብሔር ያክብርሽ። እኔም አመሰግናለሁ። ካሜራማኖች በጣም ቴንክ ዩ